አምላካችን እግዚአብሔር አብ የባህሪ ልጁ መጻሕፍትን በምናነብበት ጊዜ ቃልህን በምንሰማበት ጊዜ አይነ ልቡናችን ግለጽልን፣ አይነ ህሊናችንንም አብራልን። ምዕመናን፣ የእግዚአብሔር ቤተሰቦች፣ ሕፃናት፣ ወጣቶች፣ አረጋውያን እንደምን አረፈዳችሁ? አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እግዚአብሔር በራሱ በዚህ ወቅት ውስጥ ከሚነበቡት ንባባት መካከል ሁላችንም እንድናገኝ ከሊቀ መላእክት ቅዱስ ገብርኤል ጥባቆቱን እንዳያጎልብን በቸርነቱ እንዲጠብቀንና ሰላሙን እንዲሰጠን ፍቅሩን እንዲያድለን ሁላችንም ተምረን ደግሞ ለስጋዊ ሕይወት ብቻ ሳይሆን ለመንፈሳዊ ሕይወት የሚበቃ ነገር እንዲኖረን እዚህ ስለሰበሰበን ስሙ የተመሰገነ ነው አምላካችን። እንደ እግዚአብሔር ፍቃድ ዛሬ የምናየው በዚህ ዕለት ውስጥ ከሚነበቡት ንባባት መካከል አንደኛው ዮሐንስ ወይም ቀዳማዊ ምዕራፍ 2 ከቁጥር 17 ላይ ቀዳማዊ ዮሐንስ መልእክት ማለት ነው። ምዕራፍ 2 ከቁጥር 17 ላይ ያለውን ኃይለ ቃል ይዘን በተወሰነ መልኩ ለማየት እንሞክራለን። ስብከታዊ ይዘት አይደለም። ሁላችንም በዚህ ውስጥ እንድንመኝ እና በዚህ ውስጥ እንድንሄድ ነው። እንግዲህ በተደጋጋሚ ብዙ ጊዜ ከምናነሳቸው ነጥቦች አንዱ ኦርቶዶክሳዊ መንፈሳዊነት ነው። ኦርቶዶክሳዊ መንፈሳዊነት ስንል ሌላ የሆነ ቅኝት ያላቸው መንፈሳዊ ነን የሚሉ ነገር ግን መንፈሳዊ ጠባዮች የማይስማሟቸው በዓለም ደረጃ አሉ። ስለዚህ ኦርቶዶክሳዊ መንፈሳዊነት ግን ከዚህ የሚለይ ነው። ያም ሱታፌ አምላክ የምናገኝበት አማልክት ዘበጸጋ የሚያሰኘን ልዕልና ያለው ከፍታ ያለው ነገር ነው። ከዚህ ጋር በማያያዝ እንግዲህ የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል በሚል ርዕስ ለማየት እንሞክራለን። የእግዚአብሔርን ፈቃድ የሚያደርግ ሁሉ ማለት ነው ለዘላለም ይኖራል። ዘላለማዊያን የሆነን ሱታፌ አምላክ የሚስማማን የእግዚአብሔር ቤተሰቦች ይህንን እናያለን። ዓለሙኒ ይሃልፍ ወፍትወቱኒ ይሃልፍ ወዘሰ ይገብር ፍትወቶ ለእግዚአብሔር ይነብር ለዓለም ይላል ቀዳማዊው መልእክቱ ላይ ዮሐንስ ሲናገር ምዕራፍ 2 ከቁጥር 17 ላይ ይህ ዓለም ምኞቱም ያልፋሉ፣ ተጠቅልለው ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። በዓለም ብንኖርም ዘላለማዊ ፈቃዱን የምንፈጽም ከሆነ ግን ወደ ዘላለማዊ ሕይወት የምንሄድ ዘላለማዊ ሕይወታችን በእቅድ ብቻ የተያዘ ሳይሆን አማናዊ መሆኑን የሚገልጽ ነው። ስለዚህ ይህ ዓለም ሁሉ ያልፋል፣ ፈቃዱ ሁሉ ፍጥረቱ ሁሉ ያልፋሉ፣ የእግዚአብሔርን ፈቃድ ግን የሚያደርግ ለዘላለም ሕይወት አለው ነው። እያንዳንዱ የሰው ልጅ በምንኖርበት ዓለም ላይ ብዙ የሆነ የተመሰቃቀለ ነገር ይቀጥበዋል። ከማንኛውም ነገር በላይ አንድ ትልቅ ነገር ግን ያጽናናናል። ብዙ በዓለም ላይ ደክመናል። ፈቃዳችን በጣም ወስዶን ከማንፈልገው ነገር ውስጥ አድርሶናል። ብዙ ጊዜ ግን የምንደክመው አንድ ነገር ነው፣ ቋሚነት፣ ዘላለማዊነት ወይም ደግሞ ዘላቂ የሆነ ነገር ማግኘትን እንፈልጋለን። በምድር ላይ እንኳን ያገኘናቸው ነገሮች ምን ያህል ያስኬዱናል? ለልጆቻችን መትረፍ ይችላሉ ወይ? ለማህበረሰብ ይተርፋሉ ወይ? ለቤተሰብስ የሚተርፍ ነገር አለው? በጣም ያስጨንቀናል እነዚህ ነገሮች። ዘላለማዊ የሆነው ነገር እንደምንጨነቅበት ዘላቂ ነገር ደግሞ በስጋችን ያስጨንቁናል። በእያንዳንዱ ልብ ውስጥም ሊጠፋ የማይችል ልዩ የሆነ ህይወትም ያስጨንቀናል። መቼም የማይደበዝዝ ፍቅራችን፣ ፍቅር ሲባል በልቦና ላይ የተተከለ የመውደድ ኃይል ማለት ነው። ማንም ሰው ሊወስደው የማይችል ደስታም ሁሌ ይናፍቀናል። በደስታችን ውስጥ ብዙ ሀዘን የሚፈራረቅብን ስለሆነ በሞት ጥላ ውስጥ እንኳን ሆነን ሳለን ምንጊዜም ዘላለማዊ ነገር ያሳስበናል። ስንጨነቅ የሚያጽናናል መላእክትን ልኮ እግዚአብሔር ስለሚያድንን ስለሚረዳን ብዙ እንጨነቃለን። በወዛም ደግሞ በተሰጠን ነገር እንጽናናለን። ይህን የመሰሉ ናፍቆት ያላቸው ነገሮች በአጋጣሚ የሚሆኑ አይደሉም። ሰውነንና ባህሪያችን እነዚህ ሁለት የሚምታቱ ነገሮች ይፈራረቁብናል። ደስ የሚያሰየን ነገር እንዳገኘን ሁሉ የሚያስጨንቀን የሚያሳዝነን ነገር እናገኛለን። በእግዚአብሔር ፈቃድ ውስጥ ስንኖር ግን አንድ ፈቃድ ነው የሚኖረን፣ ደስ እያለን እንድንኖር ያደርገናል። ለዚህም ነው ሐዋርያው ቅዱስ ዮሐንስ በመልእክቱ ላይ በመጀመሪያው መልእክቱ ላይ ሲናገር ይህ ዓለምና ምኞቱ ሲያልፉ
የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ነው። ዘላለማውያን የሆኑ የእግዚአብሔር ፍጥረታት ዘላለም ለመኖር ፈቃዱን መፈጸም ይጠበቅባቸዋል። በእነዚህ ቃላት ውስጥ አጠቃላይ የክርስቲያን ሕይወት ምን መምሰል እንዳለበት ያስረምበናል። ቅዱስ ዮሐንስ እርስ በርሳቸው ፍጹም የሚቃረኑ ሁለት ቃላቶችን ያነሳል። አንደኛው በጊዜያዊ ደስታ በስጋዊ ፈቃዳትና ምኞት የተዛባውን ፍላጎትን የሚያነሳ አንድ ኃይለ ቃል ይኖረዋል። ሁለተኛው ግን ለእግዚአብሔር በመታዘዝ ሱታፌ አምላክ የምናገኝበት አማልክት ዘበጸጋ ተሰኝተን ሰውነታችን የሚከብርበት በሰውነት ጠባይ ውስጥ ስጋችን ነፍስን የምትሸከም መንኮራኩር ስትሆን ነፍስ በራሷ ደግሞ ልዑል የሆነች ወይም ዘላለማዊ ሕይወት ያላት ስትሆን በነፍስ ውስጥ ደግሞ የምትገለጥ የነፍስ ውስጣዊ አይን የምትባለው መንፈስ የምትባላለች። በዚህ ውስጥ ስለምንገኝ ሁልጊዜ የምንቃትተው ዘላለማዊ ነገር በመፈለግ ነው። ነገር ግን ስጋ በጣም ስለሚያይልብን ሁለቱን ፈቃዳት የነፍስና የመንፈስ ፈቃዳትን ሸፍኖብን ስለምኖር ከእውነት ይልቅ ሐሰት ውስጥ እንድንኖር ያስገድደናል። በሐሰት ውስጥ ሐሰት እየተጨማመረ እውነትን እየሸፈነው ስለምንኖር በምናቡ ዓለም ላይ እንድንኖር ያስገድደናል። የሰው ልጆች ግን ለታላቁ ጥያቄ መዘጋጀት አለባቸው። እግዚአብሔርን የሚፈራ በእግዚአብሔር ፈቃድ ለሚሄዱ ሰዎች ሁሉ በዘላለም ይኖራሉ ብሎ ነው የሚያስቀምጠው። ጥያቄው ስለነዚህ በእያንዳንዱ ክርስቲያን ውስጥ የሚጠየቁ ጥያቄዎች አሉ። ሁላችንም እንጠይቃቸው። እንዴት ስኬታማ መሆን እችላለሁ በስጋ? እንዴት ደስተኛ ልሆን እችላለሁ በስነ ልቦና? እንዲሁም ደግሞ ሌላው ጥያቄያችን በነፍስ ደግሞ ለዘላለም እንዴት መኖር እችላለሁ? ዘላለማዊ ለመሆን ብዙ ጠበብት፣ ብዙ የፍልስፍና ሰዎች ስለ ዘላለማዊ ሕይወት ብዙ ተመራመሩ፣ ነገር ግን ማግኘት አልቻሉም። መጽሐፍ ቅዱስ የቅዱሳን መጽሐፍት ወይም ትውፊታችን ግን እጅግ በዚህ አስፍቶ ይናገራል። ለዘላለም እንዴት መኖር እችላለሁ? ይህንን መጽሐፍ ይህንን የዘላለም መኖር የምንችልበት ጥያቄን ግን ቅዱስ ዮሐንስ በመልእክቱ ላይ የእግዚአብሔርን ፈቃድ የሚፈጽም እሱ ለዘላለም ይኖራል አለ። ምንድነው ፈቃዱ ነው አሁን ጥያቄው። ይህ ቃል ተስፋን ይሰጠናል። ሁልጊዜ ከእግዚአብሔር ጋር እንድንኖር ይጋብዘናል። ዓለም ብዙ ጊዜ ተስፋውን አናጣቅም። በብዙዎች አካባቢያችን ያሉት ሰዎች በስቃይ ውስጥ ነው የሚኖሩት፣ መከራ አለባቸው። ይህ ሁሉ ሳለ የነሱ የስቃይ ወላፈን እኛን ስለሚጎበኘን ምናልባትም ደግሞ ራሳችንን እያታለልን ካልኖርን በስተቀር የአይምሮ ጥቃት ውስጥ ነው ያለነው። ስለምንሰማው መከራዎች ሁሉ እኛን ካልዳሰሰን አይምሮአችን ግን ሲሰማ ይደማል። በመከራ ውስጥ ነው ያለነው። ለዚህ ነው ኦርቶዶክሳዊ ሕክምና የአይምሮ ወይም የነፍስ ሕክምና የምንለው ኦርቶዶክሳዊ ሳይኮቴራፒ ይባላል። ሁልጊዜ ስለ ነፍስ ደህንነት ነው የሚያጠናው። በምንሰማቸው ነገሮች ሁሉ ሁልጊዜ የተጠቃነን፣ አይምሯችን የተጎዳ ነው። በመከራ ውስጥ በጦር ውስጥ ያሉት ሰዎች ብቻ ሳይሆን የነሱን ስንሰማ እኛም ራሳችን ውስጣችን ይደማል። ስለዚህ በእግዚአብሔር ፈቃድ ውስጥ የሚኖር ሰው ዘላለማዊ ነው የሚሆነው። ተስፋ ምንጊዜም ወንጌል ክርስቶስ ማዕከላዊ ስፍራ ነው ይዞ የሚገኘው። የዘላለም ሕይወት የሚሰጠው ክርስቶስን እንዲሁ በአድናቆት ለሚመለከቱት ወይም ሃይማኖታዊ እውቀት ብቻ ላላቸው የተገለጸ አይደለም። እውቀት አዳኝ ባይሆንም ሂደት ሊሆን ይችላል። ነገር ግን እውቀት በጥበብ ታሽቶ ሲቀመጥ ግን አልቆ ማሰብን እንጀምራለን፣ በርቀት ማየት እንጀምራለን። ሕይወታችን ከቅዱሱ ከአምላካችን ፈቃድ ጋር የተገናኘ ሲሆን ምንጊዜም ብናጣም እንጽናናለን። የሞትን ቢመስለንም ሕያዋን ሆነን እንገኛለን። በሞት ውስጥ እንኳን ሕይወት እንዳለን እናያለን። ይህ ዓለም በራሱ አላፊ ጠባይ ይስማማዋል ነው ዮሐንስ የሚነግረን። ዓለሙም ፈቃዱም ያልፋሉ ሲል አላፊ ጠባይ አለበት። ሐዋርያው ሲጀምር ዓለሙ ያልፋል፣ ፈቃዱም ተጠቅልሎ ያልፋል አለ። ፍላጎቱ ማለት ነው። ቅዱስ ዮሐንስ እግዚአብሔር የፈጠረው ፍጥረት እንዲሁ ይጠፋል፣ የሚረባ አይደለም ለማለት አይደለም የተጠቀመው። በዚሁ እየኮነነም አይደለም። እኛም ፍጥረታትን የምንኮንን አይደለም። በእጁ የተፈጠረው ፍጥረታት በአምላካችን እጅ የተፈጠረ። ምክንያቱም ዓለም መልካም ሆኖ ነው የተፈጠረው። ዓለም ሲፈጠር መጀመሪያ ላይ
ዘፍጥረት ምዕራፍ 1 ከቁጥር 31 ላይ ብንመለከት ዓለም በራሱ ሲፈጠር መልካም ሆኖ የተዋቀረ አፈጣጠር ነው የተፈጠረው። ነገር ግን ኃጢአት ወደ ዓለም በመጣ ጊዜ ግን ይህ ፈቃዱ እያሸነፈው የኃጢአት ፈቃድ እያሸነፈው ዓለም ያለው ፍላጎትና ፈቃዶቹ በሰዎች መካከል ውስጥ ባለው የዓለም ፈቃድ በራሱ የተዛባ አሁን ኩነኔን የሚያመጣ መከራን የሚሰጠን ጭንቀት የሚያመጣ ከተስፋ ይልቅ ሁላችንም ከተስፋ ውስጥ እንድንኖር አብቅቶልናል ብለን እንድናስብ ያስገድደናል። ዓለም ኃላፊ ነው፣ ጠባዩም ኃላፊ ነው። ይልቁንም እርሱ የሚመለከተው አምላካችን የሚመለከተው በኃጢአት፣ በትዕቢት፣ በስግብግብነት፣ በራስ ወዳድነት ተብሎ የሚገለጸው እንኳን ጥሩ አገላለጽ ባይሆንም ለራስ ጥቅም ብቻ በመቆም እኔ ብቻ ልብላ፣ እኔ ብቻ ላግኝ የሚለውን የተዋጠውን ዓለም ፈቃዱም ይህ ሳቢው ተጠቅልለው ያልፋሉ። ስለዚህ የህይወት ስርዓቱ ራሱ የዓለም የህይወት ስርዓቱ አሁን ያለበት መዋቅሩ በራሱ ያልፋሉ። ዓለም በማለት የተገለጸው ተለይቶ የተደራጀው ይህ ስብስብ ስግብግብነት ያለበት ትዝርት ያለበት ትዕቢት ከሌሎቹ ጋር አብሮ ከመኖር ይልቅ ለኔ ብቻ ብለን የምናስብበት ዓለም ተጠቅልሎ ያልፋሉ። ይህ በጊዜያት የሚሄዱ ናቸው። እያንዳንዱ ምድራዊ ስኬት ጊዜያዊ ነው። ሁላችንም እንደምናውቀው ትላንት ያገኘናቸው በጠዋቱ እንኳን ዛሬ ያገኘናቸው ዛሬ ከሰዓት በኋላ ይሰለቸናል። የምንፈልጋቸው ነገሮች በልተን ያላወቅናቸው የሚመስለን ለመብላት ስንዘጋጅ ከበላነው ከጠጣነው በኋላ ግን ይሰለቹናል። ስኬት ብለን የምናስባቸው ነገሮች በጊዜያዊ ነገሮች ተጠቅልለው ያልፋሉ። በጊዜያዊ መልኩ የሚያልፈው ይህ ዓለም ሲፈጠር ውብ ሆኖ ነው የተፈጠረው። ድንቅ ሆኖ የተፈጠረው ዓለም በኃጢአት ምክንያት ውበቱ ደብዝዟል። ሀብት በራሱ ይጠፋል። ስልጣን የሚባለው ማንነት ተጠቅልሎ ይጠፋል። ስልጣን የምንለው ብቻ ሳይሆን የሰው ዝና ብቻዬን ብሎ የሚናገረው አክብሮት እኔም ብቻ ማክበር አለባቸው የሚለው ዝና ራሱ ይጠፋል፣ ይፈርሳል። በአካል ብቃት ወይም በሰውነት ብቃት ብቻ በጉልበት ሁሉን ማድረግ እችላለሁ የሚለው ማንነት በራሱ ይጠፋል። ታላላቅ ስልጣኔዎች ሳይቆሩ እንኳን ውለው አድረው ይደመሰሳሉ። የዓለም እውቀት በሌላ እውቀት ይተካል። እግዚአብሔርን የማወቅ እውቀት ግን በጥበብ የታሸከ መሆኑ የተነሳ አሻጋሪ ይሆናል። ይህንን ስንመለከት ጠቢቡ ሰሎሞን በመክብቡ መጽሐፉ ላይ ስንመለከት ከንቱ 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 ሁሉም ከንቱ ነው ብሎ ይነግረናል። በመክብብ ምዕራፍ 1 ከቁጥር 2 ላይ የሚነግረን ነው። ሁሉ ነገር ከንቱ ነው። በዓለም ላይ ያሉት ነገሮች ሁሉ ከንቱ ነው። አሁን የምንኖርበት ዓለም ጊዜያዊ መሆኑን ነው የሚያስረዳ። ቅዱስ ዮሐንስ አፈወርቅ ሲናገር ጠዋት ፈክቶ ማታ እንደሚጠወልግ አበባ ነው ይህ ዓለም ይለናል። ጠዋት ፈክቶ የሚታየው አበባ በኋላ ማታ እንደሚጠወልግ ነው። ስለዚህ አሁን የምንኖርበት ዓለም በራሱ ድካም የሚስማማው ደካማ መሆኑን እናያለን። ይህንን በተመሳሳይ መልኩ የኖሲሱ ቅዱስ ጎርጎርዮስ አባታችን ሲናገር ምን ይላል? በዚሁ አሁን ባለው ሕይወት ውስጥ ያለን ነገር ሁሉ የማይረጋ ነው። በእግዚአብሔር ውስጥ መሳተፍ፣ በህብረት መኖር፣ ሱታፊ አምላክ አግኝቶ መኖር ብቻውን ግን የማያናውጠን ዘላለማ ሕይወት ነው ብሎ ይነግረናል። ስለዚህ ምርጫችን የት ይሁን ነው? ወዴት እንሂድ? በጣም በሚደንቅ ሁኔታ ሐዋርያነ አበው ዘወትር ሁልጊዜ የሚያስቡት ስለሚያልፈው ነገር አይደለም። ከሚያልፈው ዓለም ላይ የማያልፈውን አምላክ ስለው ያሳዩናል። ምክንያቱም ራሱ አምላካችን ለቅዱሳኑ ነው የሚለው። እነሱም ክብሮሙ ለቅዱሳን የሚለው ራሱን መድኃኔ ዓለም ክርስቶስ ነው። በዛ ውስጥ ይታያሉ ብለው ነው የሚያስገባው። በዚህ በበረሃ የሚገለጹት ገዳማውያን አባቶች መካከል አንዱ በባለጸጋው ወጣት ታላቁ አባት እንጦንስ ለብዙ ጥያቄዎች ቀረበላቸው። ለመሆኑ የነዚህ መቃብሮች ባለቤት ማን ነው ብሎ ጠየቀው። ከኔ ጋር ናቸው። አንድ ባለጸጋ ቀረበና ሀብት አለኝ፣ ሁሉ ነገር በእጄ ነው አለ። ከዛም በኋላ ይህ ባለጸጋውን አባት እንጦንስ የተባለው አባት ወደ መቃብር ወሰደውና
የነዚህ መቃብር ሁሉ ሀብት ባለቤት ማን ነው ብሎ ጠየቀው። ባለጸጋው ወጣቱ ማንም ብሎ መለሰ። ምክንያቱም መቃብር የማንም አይደለም። ግልጽ ነው። ግልጽ ነው ወይ? መቃብር ውስጥ ከገባን በኋላ የኔ ነው የሚል የለም። ማንም አለው። እንግዲያውስ አለ ይህም ምድራዊ ሀብት ሁሉ እንደዚሁ ነው አለው። በምድር ላይ ያለው ሀብት ለጊዜው ነው፣ እንደዚሁ ነው። ምንም ሳንይዝ ወደዚች ምድር ላይ እንመጣለን። ምንም ሳንይዝ ይዘን የመጣነውን ምንም ነገር ሳንይዝ ደግሞ ከዚች ዓለም ተነጥቀን እንሄዳለን፣ ልክ በመቃብሩ ምሳሌ። ስለዚህ ሞት ሰርቀው ከሚወስድ በፊት በማያልፈው ሀብት ላይ ራስን ዘላለማዊ አድርግ ብሎ መከረው። በዚህን ሰዓት ወጣቱ ምድራዊ ሀብት ነፍስን ሊገልጽ እንደማይችል ተገልጦ፣ ሀብት ኃጢአት ነው እያልኳቸው አይደለም። ቤተክርስቲያን ሀብትን አትጠላው። ሀብት በአግባቡ ሲጠቀሙበት፣ ንግድ በአግባቡ ሲጠቀሙበት ግን ራሱን የቻለ ወደ እግዚአብሔር ጸጋ ያደርሰናል። ሀብትን የሚለውን ሁሉ ለዚህም ነው ቅዱስ ዮሐንስ ዓለሙም ፈቃዱም ያልፋሉ፣ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል ብሎ የሚነግረን። የሰው ልጅ ለዘላለም ተፈጠረ እንጂ በምድር ላይ እንዲቅበዘበዝ አልተፈጠረም። የሰው ልጅ ባህሪው ለዘላለም እንዲኖር፣ ዘላቂ ሕይወት እንዲኖረው፣ በስጋውም በነፍሱም በመንፈሱም ከብሮ አምላኩን እንዲመርስ የተፈጠረ እንጂ በምድር ላይ እንዲቅበዘበዝ አይደለም፣ መከራ እንዲያገኘው አይደለም። ለዚህም ነው መዝሙረኛው ቅዱስ ዳዊት ሲናገር በመዝሙረ ዳዊት መዝሙር 40 ከቁጥር 1 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አምላኬ ሆይ ነፍሴ ወደ አንተ ትናፍቃለች። ምክንያቱም ዘላለማዊ ሕይወትን ስለሚፈልግ። ምድራዊ ሕይወት ብዙ ጊዜ ስቃይ ያለባቸው ናቸው። ስለዚህ እንደ በረዶው አንጻኝ እያለ ይናገራል። አሁንም የሂፖው ኢግናቲዮስ ወይም አግናጢዮስ የሚባለው ታላቅ አባት ሲናገር ምን ይላል? አምላኬ ሆይ አንተን ለራስ ፈጥረናልና ልባችን በአንተ ውስጥ እስካላረፈ ድረስ እረፍት የለውም በማለት ይነግራል። ስለኛ የሚያስበው አምላክ፣ ሁልጊዜ ጠባቂ መላእክትን የሚያዝልን አምላክ በአንተ ልባችን ካላረፈ እረፍት የለውም ብሎ አግናጢዮስ ይህንን ይናገራል። አውግስቲን የተባለው ታላቅ አባት ይህንን ያስረዳናል። ይህም ማለት የልብ እረፍት ነው። በልባችን ማረፍ፣ መረጋጋት፣ ጸጥ ማለት፣ ሰላምን ማግኘት፣ ከውስጣችን ጋር መነጋገር፣ ባሉት በምንወጣበት በምንወራበት ጊዜ ዓለሙ የሚነግረን ነገር ረብሻ ነው፣ ስቃይ ነው ያለበት። እንደውም በዚህ በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ሁለተኛው ማዕረግ ተብላ ደጋግሜ ነው የምነግራችሁ። ምክንያቱም የመጀመሪያው ማዕረግ ንጽሐ ሥጋ ተብሎ ነው የሚታወቀው። በንጽሐ ሥጋ ሕይወት ውስጥ ስንቃኝ ይህ የሥጋ ፈቃዳትን ሁሉ ነው የምናራግፈው። ትዕቢትን፣ ራስን አለመቆጣጠር ስሜትን፣ ቁጣን ወይም ደግሞ የዋህነትን ከሚያጠፉ ትዝርታዊ ስሜቶችን ሁሉ አራግፈን የእያንዳንዳችን ደግሞ ገደል አለ ወይም አቢስ ተብሎ የሚታወቀውን ያንን ማለፍ ስንችል ወደ ንጽሐ ልቦናን ወደ ንጽሐ ነፍስ እንደርሳለን። ንጽሐ ነፍስ ላይ ስንደርስ ሁልጊዜም ሰዎች ስለ እውነት ይቃትታሉ፣ እውነትን ይፈልጓታል፣ ስለ እውነትም ይደክማሉ፣ እውነትን ይዳጭሯታል ፈልጎ ለማግኘት። እዛ ላይ ገንዘብ የምናደርገው አይምሯችንን መግዛት፣ ጸጥ ማድረግ፣ የልብ ስክነትን ማምጣት፣ ዝም ማለትን መልመድን፣ ከሚጸርፍ አንደበት ነፃ መሆንን ሲም እግዚኦ አቃቤ ለአፎዬ ነው የሚለው ቅዱስ ዳዊት ሲናገር ዝምታን ለማግኘት። ምክንያቱም ለአንደበቴ ጠባቂ ንዘዝላት፣ መላእክትን ንዘዝላት። አንደበት በራሱ እሳት ስለሆነ ቃላት አገር ይጠብቃሉ፣ አገርን ያፈርሳሉ፣ ትዳርን ማፍረስ ይችላል፣ ልጆችን ይበትናል። ስለዚህ ከምናገርበት ነገር ጸጥ ማለትን መልመድን በሁለተኛው መንፈሳዊ እድገት ላይ ንጽሐ ነፍስ ላይ እንጀምረዋለን። ሶስተኛው ደረጃ ስንደርስ ግን ንጽሐ ልቡና ሱታፌ አምላክ የምናገኝበት አማልክት ዘበጸጋ በጸጋ ስጦታ አማልክት የምንባልበት ደረጃ ላይ እንደርሳለን። እዚህ ላይ ስንደርስ ወደ አልተፈጠረው ብርሃናውያን እንሆናለን። ነገረ መለኮት ኦርቶዶክሳዊ ነገረ መለኮት የሚነግረን ነው። እናንተ የዓለም ብርሃን ናችሁ ብሎ የነገረን
ከዚህ ካልተፈጠረው ብርሃን ጋር እንስማማለን። በ13ኛው ክፍለ ዘመን የተነሳው የነገረ መለኮት ምሁር ሳይመን የተባለው ስምዖን የተባለው የነገር መለኮት ምሁር ምን ይላል? በዚህ ደረጃ ላይ ስንደርስ ነው የሚለው። አሁን ይዘናቸው የምናበራቸው ጣፎች ሁሉ ምሳሌ የሚሆናል። ብርሃናውያን እንሆናለን ነው፣ ብርሃን እንሆናለን። አምላካችን ኢየሱስ ክርስቶስ ጋር በህብረት መኖር እንጀምራለን ብሎ ነው የሚነግረን። በዚህ ውስጥ እንኖራለን። አሁንም አምላኬ ሆይ ነው የሚለው እሱ። አንተ ለነፍስ ለራስህ ፈጥረናልና ልባችን በአንተ ውስጥ እስካላረፈ ድረስ እረፍት የለንም። በፈቃዱ ውስጥ ማረፍ ካልቻለን እረፍት የለንም። ዓለም ረብሾናል ወገኖቼ፣ ብዙ አስጨንቆናል። ትናንት አግኝቶ የነበር ዛሬ በማጣት ውስጥ ተረብሿል። ትናንት አዋቂ የነበረው ዛሬ እውቀቱ የትም ቦታ ሊሰደው አልቻለም። የተማረውን ሰው ትምህርት በትምህርቱ ጠባይ እንኳን ማግኘት የሚችላቸው ዕለት ጉርሱን የሚሸፍንበት ነገር የለውም። ብዙ በደሎች አሉበት። በበደል ውስጥ ነው የሚኖሩት። በተለይም በጣም በሚደንቅ ሁኔታ በዚህ በአላፊው ገንዘባችሁ ወዳጆች አውጡበት፣ በትርጓሜ ወንጌል ላይ የምንረዳው በአላፊው ገንዘባችሁ ወዳጆች አውጡበት ነው የሚለው። አላፊው በሆነው በዚህ በምኞት በበዛበት ዓለም ላይ ወዳጆች አውጡበት ይልና እዛው ትርጓሜ ወንጌል ላይ የሚያስረዳው ለእያንዳንዱ ሰው 3 ወዳጆች አሉት ነው። አንድ ባለጸጋ ይልና ምሳሌያዊ የሆነ ንግግርን ይናገራል። አንድ ባለጸጋ በዘመኑ በነበረበት ጊዜ በዘመኑ ለነበረው መስፍን እጅ መንሻ ለመስጠት ሀብት ስለነበረው ፈቃዱን ለመፈጸም ወደ መስፍኑ ቤት ይሄድ ነበር። መልካም የሆነ ነገሮችን እጅ መንሻ የሚያቀርብ ነበረ አለው። በኋላ ጊዜ ግን አግኝቶ ማጣት ያለነውና ይህ ባለጸጋ አግኝቶ አጣ። አግኝተን ከማጣት እግዚአብሔር ይጠብቃል። በዚህ ሰዓት በብዙ ወገኖቻችን ውስጥ አሁን ያለው መንፈስ ይሄ ነው። ትላንት ሲሰጥ የነበረ እጅ ዛሬ ለመቀበል በጣም ተሰቃይቷል። በተለይ ኦርቶዶክሳዊ አበሾች በጣም ኩሮች ነን። ከመቀበል በጣም ስለሚሰቅ አይኖቻቸው ግን ይናገራሉ። ሰው ከአንደበቱ ይልቅ አይኑ ያወራል። በአይናችን ውስጥ ብዙ ስቃዮች አሉብን። ሰው ይርበናል፣ ሰው ይናፍቀናል። በዚህ ስቃይ ውስጥ እንኖራለን። ይህ ሰው አግኝቶ የነበረ ካጣ በኋላ በቤት ውስጥ ተቀምጦ ሳለ መስፍኑ መዝገብ አምጡልኝ ብሎ ለዘመናት የነበረውን መዝገብ ሲያገላብጥ ያ የሚወደው ወዳጁ እጅ መንሻ የሚያቀርብለት ወዳጁ ለዘመናት መጥቶ እጅ አልነሳውም፣ መባም አላቀረበለትም፣ ሰላምታም አልሰጠው። ሂዱና ጥሩልኝ ብሎ በረኛ ላከ፣ ጠባቂን ላከ። ያን ጊዜ ንጉሥ ነው፣ መስፍን ነው። ያንን ቃል ሄዶ ለዚህ አግኝቶ ለነበረው ላጣው ሰው ነገረው። በረኛው ወይም ጠባቂው ንጉሥ ወይም መስፍን ይፈልግሃል፣ ለዘመናት ከሱ ርቀን ያለው ይፈልግሃል፣ ጠርቷል አሉ። ያ አግኝቶ ያጣው ሰው ተጨነቀ። ምን ያገኝ? በዘመኑ ግን አግኝቶ በነበረበት ዘመን ግን 3 ወዳጆች ነበሩት። አንደኛው ወዳጁን ከራሱ አብልጦ የሚወደው ወዳጅ ነው። ሁለተኛው ወዳጁ ልክ እንደ ራሱ አድርጎ መወደድ ስላለበት ብቻ የሚወደው ነው። አንደኛው ሶስተኛው ግን መቼም የመወደድ ያህል ታናሽ የሆነ ወዳጅ ነው። አውጥቶ ሲያወርድ ሲያስብ ንጉሥ ጠርቶኛል ወይም መስፍኑ ጠርቶኛል፣ አገረ ገዢው ጠርቶኛል፣ ምን ላድርግ እያለ ሲወጣ ሲያወርድ ከንጉሱ ፊት የሚያቀርበው የሚለብሰው ልብስ የሚሰጠው እጅ መንሻ አልነበረው። ምን ያድርግ? ሲያወጣ ሲያወርድ እናንተስ ምን ታስባላችሁ? ወዲያውኑ 3 ጓደኞቹን አስታወሳቸው። በዘመኑ ሀብት በነበረው ዘመን ከበላይ ለነበረው ታላቅ ወዳጅ ብዙ ነገር ያደርግለት ስለነበር ምናልባት ያ ወዳጄ ገበናዬን ይሸፍንልኛል ብሎ አሰበ። ገበና የሚሸፍን ዓለም አይደለም አሁን ያለ ነው፣ የሚያሳጣ ዓለም ነው ያለ ነው። የወደቀን በወደቀበት ላይ እንዲቀር የሚያደርግ ዓለም ነው ያለ ነው። ወድቋል ምን ነው ብሎ መጠየቅ የሚችል ዓለም አይደለም ያለ ነው። የተቸገረን ሰው በተቸገረበት የድሃ ድሃ እንዲሆን ነው የሚያደርገው። ከወደቀበት ማንሳት የሚችል መንፈስ የለውም። ሰው እንኳን በጣም በሚደንቅ ሁኔታ አይደለም ለሰው ለእንስሳት እንኳን ቅዱሳኑ ይራሩ ነበር። የሚተናኮሉ አናብስቶችን እንኳን ወደ ሰውነት ጠባይ ማምጣት ይችሉ ነበር። አቡነ ገብረ መንፈስ ቅዱስ
አናብስት የእግራቸውን ትቢያ ይልሱ ነበር። ወደ ሰውነት ጠባይ የአውሬ ጠባይ መተናኮል ነው እንጂ ማገልገል አይደለም። ሰዎች ደግሞ ወደ እግዚአብሔርን ወደ መምሰል ጠባይ ማደግ ነበረብን። እዚሁ ዓለም ላይ ነው አሁን ያለ ነው። ወደ መጀመሪያው ወዳጁ ተነስቶ ሄደ። ምን ነው ወዳጄ አለው። አጣው ነጣው፣ እባክህን ገበናዬን ሸፍንልኝ፣ ንጉሥ ወይም አገረ ገዢ ጠርቶኛል፣ መስፍኑ ጠርቶኛል አለ። ይህ ሰው እንዳንተው በነበረኝ ዘመን ብዙ ነገር አድርጌ ነበር፣ አሁን ግን ምሰጥህ ነገር አንዳችም የለም። ልክ እንዳንተው አጥቻለሁ፣ ነጥቻለሁ፣ ምንም ነገር የለኝም፣ ለልጆቼ የማቅም ሰው ምንም ነገር የለኝም አለ። ከፍቅሮ የተነሳ ግን አልቆታል። አንዲት ጨርቅ ሰጥቶት ሸኘው። እችን ብታገኝ ሲል አካፈለው ካለው ነገር ላይ፣ ደካማም ቢሆን ጨርቁን ሰጠው። ነገር ግን ከንጉሥ ፊት የሚያቀርብ አልነበር። አሁን ሲያወርድ ተመልከቱ። ብዙ ከምትጠብቁበት ጥቂት ስታገኙ ትደነግጣላችሁ። በዓለም ውስጥ ብዙ ጠብቀናል፣ ጥቂትም የለም። አሁን ወደ ሁለተኛው መደረግ ስላለበት ብሎ ብቻ ተነስቶ ሄደ። ይህ ሰው ሁለተኛው ሰው አገኘው። በተመሳሳይ መልኩ አጥቻለሁ፣ ነጥቻለሁ፣ እንደውም አንዳች ቁራሽ በቤቴ ውስጥ የለም ምሰጥ ነገር። ከፍቅሮ የተነሳ ግን በእንባ ሸኘው፣ አዝኖ ሸኘው። ከኔ ጋር ነህ። ብዙ ስትጠብቁ ጥቂት አታገኙ። የተናቀው ወዳጁ ከሩቅ አይቶ አየው። ምን ነው ከስተሃል፣ ጠቁረሃል፣ ምን ሆነህ ነው አለው። አጣሁ ነጣሁኝ፣ እባክህ ወዳጄ ገበናዬን ሸፍንልኝ አለው። ሁሉም ነገር በእጅ አለ፣ አትጨነቅ አለው። ታናሽ ወዳጁ ማለት ነው። ትንሽ አድርገን የምንወደው በታላቅ ነገር ይከፍለናል። ስለዚህ በተለይም የመስፍኑ የሀገረ ገዢው ጠባቂዎቹ ወዳጆቼ ስለሆኑ አሁን መልክህን ላያውቁ ስለሚችሉ እኔ እነግርልሃለሁ ብሎ የሚፈልገውን እጅ መንሻ የሚያቀርበውን ሁሉ ሰጥቶት በረኞቹን ነግሯቸው ከንጉሱ ከሀገረ ገዢው ከመስፍኑ ፊት እንዲቀርብ አደረገው ነው ምሳሌ። ከኔ ጋር ናቸው። እነዚህ ሶስት ወዳጆችን የሚያውቀው ባለጸጋ አዳማዊ ሕይወት ያለን እኛን ነው ምሳሌ አድርጎ ያስቀመጠው። ሰዎች አግኝተን ነበር ልናጣ እንችላለን። ገነትን የሚባል ታላቋን በቃታ አግኝተን በምድር ላይ አተን ኖረናል። አዳም አግኝቶ የነበር ያማረ ፍጥረት ሆኖ ውበት የነበረው ውበቱ ደብዝዞበት ጸጋው ተገፎ በምድር ላይ ወድቋል የኛ አባት። ያን ጊዜ ምሳሌ የሚነግረን ባለጸጋ የተባለው ደቂቃ አዳም ሁላችንም የአዳም ልጆች ነን። ሁላችንም ግን ንጉሱ ሲጠራን በሞት ስንወሰድ ሶስት ወዳጆቻችን ዋስትና ይሆኑናል። ያን ጊዜ ሶስቶቹን እናስባቸዋለን። አንዱ ከራሳችን በላይ አብልጠን የምንወደው አሁን ዓለም እያስጨነቀ ያለው ራሱ ክርስቶስ ጌታችን ጌታ ብሎ የጠራው ለሁለት ጌቶች አትገዙም ያለው ገንዘብ ነው። ከገንዘባችን በሞት ጊዜ መግነዛችንን ግፋ ካለም ደግሞ የመቃብር ስፍራችንን የምንሄድበትን ሳጥናችንን ይዘን ነው የምንሄደው። ገንዘቡን ተሸክመን አንሄድም። ሁለተኛ ወዳጃችን ግን ዘመዶቻችን ናቸው። በእንባ ይከተሉናል እንጂ አብረው ከመቃብር አይወርዱም። ሶስተኛው የናቅነው በሊቀ መላእክት ቅዱስ ገብርኤል ስም የሰጠ ነው። ለድሃው ያጠጣ ነው፣ ያበላ ነው። ሐዘንተኞችን የጠየቅንበት፣ ድምፅ ላጡት ድምፅ ለሆንላቸው፣ ጆሮ አጥተው ጩኸታቸውን መስማት የሚችል ሰው የጠፋ ጊዜ ድምፅ ለሆንላቸው፣ ዝቅ ብለን ላገለገልናቸው ሰዎችን በጻድቁ ስም በጻድቃን በሰማዕታት ስም የሰጠናት ያቺ ምጽዋት የምትባል በጥቂቱ የናቅናት ግን በብዙ ትከፍለናለች። በረኞች ላይ ያሉትን መላእክቱን ትነግርልናለች። እዛ ከአምላካችን ወይም ባለጸጋው ንጉሱ ተብሎ የሚታወቀው አምላካችን ፊት እንዲሁ ታቆመናለች። ስለዚህ ወገኖቼ ዓለም ብዙ ስንጠብቅበት ፈቃዱ ምኞቱም ራሱን የቻለ መልካም ነገር እንዳሌለው ነው የምናየው። ያ ማለት ግን ዓለምን የምንንቀው በፈቃዱ ደረጃ እንጂ አፈጣጠሩ ክፉ ነው ብለን አይደለም። ሲፈጥረው አምላካችን የፈጠረው ነው።
የእጁ ስራው ነው። ዓለምን ቅዱስ ማድረግ የምንችልበት የኛ ህይወት ቅዱስ መሆን ሲችል ነው። ለዚህ እግዚአብሔር ያበቃል፣ በቸርነቱ ይጠብቃል። የእግዚአብሔር ፈቃድ ማድረግ ማለት ታዲያ ምን ማለት ነው? ብዙ ሰዎች እግዚአብሔርን ፈቃድ ምስጢራዊ በሆነ መልኩ ወይም ሊደረስበት የማይችል አድርጎ ያስቡታል። የእግዚአብሔር ፈቃድ ምንድነው? ራሱ ይነግረናል። የእግዚአብሔር ፈቃድ ማለት በፍጹም ልባችን በነፍሳችንና በአእምሯችን ወይም በጉልበታችን እርሱንና ፍጥረታትን መውደድ ነው። ፍጥረቱን ሁሉ መውደድ፣ እግዚአብሔርን ማድነቅ፣ እርስ በርሳችሁ ትዋደዱ ዘንድ ብሎ ፍቅሩን ከነገለጸልን በኋላ የእርስ በርስ መዋደድ ግን ጥጉ ራስን አሳልፎ ከመውደድ ወይም ከመስጠት በቀር የበለጠ ፍቅር የለም ነው የሚለው። በሞት ጥላ ውስጥ ላለው ወገናችን ተተክተን እኛው ራሳችንን አሳልፈን መስጠት መቻል። እሱ እንኳን ከባድ ቢሆንብን የሰዎችን ድምፅ መስማት የምንችል ብዙ ጎረቤቶቻችንን ያለቅሳሉ። ባልንጀራህን እንደ ራስህ አድርገህ ውደድ ይለናል። የእግዚአብሔር ፈቃድ ይሄ ነው። አንዱ ከኃጢአታችን ተመልሰን በንስሐ እንድንኖር የእግዚአብሔር ፈቃድ ይሄ ነው። የበደሉልን በመበደል ሳይሆን ይቅር በማለት መገለጽ። ዓለም ብዙ በደል አለበት። ዓለም ብዙ የሚያስጨንቀው ነገር አለ። እኔ ብቻ ነው የማውቀው፣ እኔ ብቻ ነኝ ማግኘት ያለብኝ ነው የሚል አስቀድሞ የእግዚአብሔር መንግስት ፈጽሞ መፈለግ። የእግዚአብሔር መንፈስ ታላቅ ስላለበት በቅድስናው ሁልጊዜ ማደግ። መንፈሳውያን በተለይ ኦርቶዶክሳውያን እንደ ዛፍ ነው የምናድገው። ስር እንሰዳለን፣ መሰረት ይኖረናል። በቤተክርስቲያናችን ስርዓት አምልኮ ውስጥ እንታነጻለን። ከዛ በኋላ ግን እድገታችን አያልቅም። ወደ ላይ ከፍ እንላለን። ወደ አንቃይዱ ሰማይ ወደ ላይ እንወጣለን። እድገቱ ከዛፋችሁ ወደ ላይ ከወጣም በኋላ ግን ለሌላው አያስፈልግም ማለት ነው። ወደ ጎንም ማድረግ እንጀምራለን። ጥላ ቤዛ እንሆናለን። ለሌሎች ሰዎች ቤዛ እንሆናለን። ለደከሙት ሰዎች ማረፊያ እንሆናለን። ድምፅ ላጡት ድምፅ እንሆንላቸዋለን። በመንፈስ ለተረበሹት መንፈሳቸው እንዳይታወቅ በእነሱን የምናገኝበትን ህይወትን እናያለን። በቅድስና ህይወት እንገለጻለን። የመጨረሻው ግን ክርስቶስን ወደ መምሰል እናድጋለን። የእግዚአብሔር ፈቃድ እንዲህን ነገሮች እንድንይዝ ነው የሚፈልገው። ለዚህም ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 ላይ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ብሎ ወደ ቅድስና ህይወት እንድንሄድ ነው የሚነግረን። ቅዱሳን ትሆኑ ዘንድ እኔ ቅዱስ እንደሆነ እናንተም ቅዱሳን ሆኑ ነው የሚለው። ቅዱስ ባስልዮስ ታላቁ ሲያስረዳ እውነተኛ መታዘዝ በግድ መሰጠት ያለበት ሳይሆን ከእግዚአብሔር ጸጋ ጋር በፍቅር በመተባበር በሱታፊ አምላክ የተቃኘ ህይወት ይዘን መኖር ማለት ነው። የእግዚአብሔር ትእዛዝ በሰዎች ላይ የተጫነ ልዩ ድንጋይ ነገር አይደለም፣ ሸክምም አይደለም፣ ለነፍስ ፈውስ የሆነ መድኃኒት ነውና ብሎ ነው የሚነግረን። የእግዚአብሔር ፈቃድ ትእዛዝ የተሰጠን መድኃኒት እንዲሆነን ነው፣ እንዳንጨነቅ ነው፣ እንድንረጋጋ ነው። እያጣን ባጣንበት ዓለም ላይ በማግኘት ሕሳቤ ውስጥ እንድንኖርና እግዚአብሔር እንድናስብ ነው። የእግዚአብሔር ፈቃድ ማድረግ ማለት የእግዚአብሔር ልጆች እንደመሆናችን መጠን በእውነተኛው ተፈጥሯችን ውስጥ ተገልጠን መታየት ነው። ሰውነት የሚባል ሰውነት አለን። እኛ በሰውነት ውስጥ የሚገለጽ ማንነት አለን። ከተገለጸልንም በዚህ ተፈጥሮ ውስጥ ተፈጥሯችንን እያከበርን መኖር ነው። ያ ማለት የእኛን ተፈጥሮ እንዲያከብሩልን እንደምንፈልግ ሁሉ የሌላውንም ተፈጥሮ ማክበር አለብን። ማንንም ሰው ማክበር አለብን። ስለተናገሩን መናገር የለብንም። ስለበደሉን በበደል መገለጥ የለብንም። ሰውነታችን ከፍ ባለ ቁጥር በጣም ብዙ ነገር ይታል። በአንድ አባት ሲታገር አንድ ሰው ይህ በደለኛ ሰው ነውና የገዳም አባት ሲጠየቅ በደሉ የበዛ ስለሆነ ምን ይገባዋል ብለው ጠየቁት። ይህ አባት ገዳማዊ አባት በቀዳዳ አቁማዳ ወይም በኬሻ በሚያፈስ መልኩ ማለት ነው አሸዋ ጭኖ በጀርባው ላይ ይሄድ ነበር ይላል። አሸዋው እየፈሰሰ ነው ያለው። ስለምን ይሄን ታደርጋለህ አሉ። እኔ ብዙ ተሸክሜው የምዞረው የኃጢአት አሸዋ አለብኝ፣ ግን ከኋላዬ ነው ያለው አላየውም፣ ይፈሳል አለ። ከኔ ጋር ናችሁ? ይፈሳል። የኔን ኃጢአት ሳላየው እንዴት ነው ወንድሜ ላይ የምፈርደው?
የኔ ኃጢአት ብዙ ነው፣ እየፈሰሰ ነው ያለው፣ ሊውጠኝ ነው ያለው። ጥቂት የሰራው ወንድሜ ላይ እንዴት ልፈርድ ይገባኛል? አረ ምን ጊዜም ፈራጅ ነው። የበደለ ሰው ካለ፣ ያጠፋ ሰው ካለ፣ የሰረቀ ሰው ካለ ምክንያትን ሳታውቅ ድርጊትን አትኮንን። የሊቃውንቱ አባባል የሚለን ርቦት ነው ብሎ አይጠይቅም፣ ወይስ የእጅ አመል አለበት ብሎ አይጠይቅም። ሌባ ሌባ እያለ ነው የሚያሳድደው። በአእምሮ ጠባይ ውስጥ ስንኖር ማመዛዘን ሲኖር ግን ምንድነው የተከሰተው ብለን ማሰብ፣ ኦርቶዶክሳዊነት ይህንን እሳቤ መያዝ ማለት ነው። በዚህ እሳቤ ውስጥ መኖር ነው። ስለዚህ ለነፍስ ፈውስ የሚሰጡ መድኃኒቶች ናቸው የእግዚአብሔር ፈቃዳት የሚባሉት። በዚህ ህይወት ውስጥ እንኖራለን። ራሱ አምላካችን ኢየሱስ ክርስቶስ ራሱ ለራሳችን ታዛዥ ሆኖ ወጣ። የሰው ልጅ ሊያገለግሉ ሳይሆን ሊያገለግል ወደዚች ምድር መጣ እያለ ነው የሚነግረን። ዮሐንስ ወንጌል ምዕራፍ 4 ከቁጥር 34 ላይ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውን መፈጸም ዘንድ ነው ብሎ ራሱ ታዛዥ ሆኖ የመታዘዝን ቃል ምሳሌ ሆኖ ተገለጸልን። በምን አይነቱ መልኩ ሲጸልይም በጌቴሴማኒ ሆኖ ሲጸልይ በሉቃስ ወንጌል ምዕራፍ 22 ከቁጥር 22 ላይ ሲነግረን የጌታም ፈቃድ አሁን እንዲሁ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እንጂ ብሎ እኛን ተገብቶ በለበሰው ስጋ አምላካችን ኢየሱስ ክርስቶስ ምሳሌ ሆኖ ጸሎታችን ምን መምሰል እንዳለበት ስለ ሰዎች ኃጢአት እንዲህ ናቸው እኮ እነሱን ስላላደረክኝ አመሰግናለሁ እንዳለው እንደቀራጩ ሳይሆን በደላችን በስቷል ብለን ምን ጊዜም እግዚአብሔር ፊት የምንቆርብበትን ይቅር በለን ማለት የምንችልበትን ማሰብ አለ። ራሱ አምላካችን ኢየሱስ ክርስቶስ በዚህ ዓለም ላይ ላለን ሰዎች በወደቅንበት ዓለም ላይ ዝቅ ብሎ እኛን ሆነ ከኃጢአት በስተቀር እኛ እሱ የሆነውን እንድንሆን እኛን ሆነ አምላካችን ኢየሱስ ክርስቶስ። በጌቴሴማኒ ያለውን የምናየው ይሄ ነው። የሊዮው ቅዱስ ኢሬኔስ የተባለው ታላቅ አባት ሲናገር ምን ይላል? የክርስቶስ መታዘዝ የአዳምን አለመታዘዝ ስንጥቅ ሙሉ አደረገው። በአዳም አለመታዘዝ ምክንያት የመጣውን በደል ሁሉ አጠፋና ሞትን ሞተ። ሞት በራሱ ሞተ። በትንሣኤው አምላካችን እኛን ገለጠን። ስለዚህም ነው የሚለው በክርስቶስ የክርስቶስ መታዘዝ የአዳምን አለመታዘዝ ስንጥቅ ፈታው። ሁላችንንም እንድንታዘዝ ወደ መታዘዝ መንፈስ መለሰ ነው የሚለው። አዳም በገዛ ፈቃዱ ሕይወትን ለማግኘት እጁን ዘረጋ። አምላክ ለመሆን ዕፀ በለስን ለመብላት እጁን ዘረጋ። በራሱ ፈቃድ ይህን አትብላ ለተባለው አለመታዘዝን ሻረ። መታዘዝን አልፈለግም። ባለመታዘዝ ውስጥ መኖርን መረጠ። ነገር ግን ያገኘው ሞት ነው። ባለመታዘዝ ምክንያት የእግዚአብሔርን ፈቃድ የማይፈጽም ለዘላለም አይኖርም ማለት ነው። ክርስቶስ ግን ፈቃዱን ገለጠልን፣ ታዘዘልን። ለኛ ራሱ በመስቀል ላይ ሆኖ ወደ ዘላለም ሕይወትም የሚወስደውን መንገድም ከፈተልን። በአዳም ያጣነውን መንገድ በክርስቶስ መንገዱን አገኘ ነው። ዘላለማውያን ሆነ። ሰውነታችን ውበት አልነበረውም። እሱ ደመግቦ ሳይሆን እኛን ውበታችንን መለሰልን። አሁን ሰዎች ክቡራን ናቸው፣ ንዑዳን ናቸው። የወደቁትን ሁሉ ማሰብ የሚችል አምላክ ነው ያለን። በዚህ ህይወት ውስጥ እንገለጻለን። አሁንም በ5ኛው ክፍለ ዘመን የነበረው መክሲሞስ የተባለው ታላቅ አባት ሲናገር እንደሚያስተምረው ክርስቶስ ስጋን በመልበሱ በተዋሂዶ በመገለጡ የሰው ልጅ ፈቃድን አፈረሰው። ይሄ ስጋዊ ፈቃዱን ሁሉ አፈረሰው። በእርሱም አማካኝነት በክርስቶስ በራሱ በመድኃኒታችን አማካኝነት የራሳችንን ፈቃድ ሁሉ በመልካም ፈቃድ መለሰልን። ስለዚህ በሱ ፈቃድ መኖር ስንጀምር ሱታፌ አምላክ እያገኘን እንሄዳለን ነው የሚለው። የሰው ፈቃድ ፈውስ ያስፈልገዋል። ዛሬ ኦርቶዶክሳዊ መንገድ በሚለው ጽሑፋችን ላይ የምናነበው ይሄን ነው። የሰው ልጆች ፈቃድ ፈውስ ይፈልጋል። ምክንያቱም ትዕቢት በራሱ ትሕትናን ተክቷል። ስግብግብነት ልግስናን ተክቶት ነው ያለው። ቁጣ ሰላምን አሳጥቶናል። ቅናት ምስጋናውን ወስዶብናል። በቅናት በዚሁ ባለን ሁሉስ በምንቀናበት ጊዜ በቁጣ ባለንበት ጊዜ ምን ጊዜ የምናስበው የስጋ ፈቃዳት ነው። ዝሙት የሚል ርክሰት የተባለው ነገር
ንጽህናችንን ገፎት ነው ያለው። ምንጊዜም ስለ ሰዎች እንጂ ስለ ራሳችን እንደውም በጣም ይገርማል። ስለ ሰዎች ባወራን ቁጥር ቅዱስ የሆነ እስኪመስለን ድረስ ብዙ የሚያሸንፈኑ ብዙ በደሎች እያሉብን ሁላችንንም እግዚአብሔር ያውቀናል። ሁሉም አሁን እኔ የምናገረውንም እናንተንም እግዚአብሔር ያውቃል። ሁላችንንም ሁሉንም ማድረግ የሚችል ግን እግዚአብሔር ክፋት ያበሳ ነው። በደላችንን በሰው ፊት አውጥቶ የሚያጠፋናል። በጥንት ቤተ ክርስቲያን ንስሐ በአደባባይ ነበር የሚቀርበው። በአደባባይ የበደለው በሰዎች ባሉበት አካባቢ ነው። ይህም በድያለሁ ይህን አጥፍቻለሁ ነበር። ግን ለማህበረሰቡ በራሱ የሆነ ችግር እየፈጠረበት ስላለ ሐዋርያነ አበው ይህንን አበነፍስን አባቶቻችንን እንዲያማክሩ በህቡ እንዲጠይቁ እነሱም ደግሞ ወደ እግዚአብሔር እንዲያቀርቧቸው መንገድ አሏቸው። ሁላችን ገበናችንን የሚሸፍንልን አምላክ ቅዱስ ዮሐንስ አፈወርቅ ሲናገር በራሱ ቤተክርስቲያን የቤተ ሕሙማን ናት። በተደጋጋሚ ነው የምናነሳው። ቅዱስ ዮሐንስ አፈወርቅ ቤተ ሕሙማን ነው ብሎ የሚገልጻት ቤተክርስቲያን የሕክምና ቦታ እንጂ ወይም ሆስፒታል እንጂ የፍርድ ቤት አይደለችም፣ ፈራጅ አይደለችም። ፍርድን የምትናገራል፣ የወደቀው እንዲነሳ ይቅርታ በር የሚነገራል፣ ሐውታ ለሰማይ ተብላ የምትነገር ናት። መላእክት ሲወጡ ሲወርዱ ያየባት ያዕቆብ በሎዛ ላይ የተመለከተባት መላእክት ሲወጡ ሲወርዱ ያየባት ዛቲ ይእቲ ሐውታ ለሰማይ ተባለች። ይቺ የሰማይ ደጅ ናት ተብላ የተገለጸችው ይቺ ቅድስት አማናዊት ቤተክርስቲያን ናት። በዚች ውስጥ መላእክትን እንመለከታለን። የሰራዊት ጌታ እግዚአብሔር በመስቀሉ በጫፍ ላይ በመንበሩ ተገልጾ ነው ያዕቆብ ያየው። የሰራዊት ጌታ እግዚአብሔር በመንበሩ ላይ አለ። ቅዱስ ዮሐንስ አፈወርቅ ሲነግረን በደጁ ላይ በደገኛይቷ የቤተክርስቲያን በር ላይ እግዚአብሔር አምላካችን ኢየሱስ ክርስቶስ ለማኝ መጻተኛ ሆኖ ካላየኸው በመንበሩ ላይ አላገኘኸውም ነው የሚለው። ምክንያቱም ከነዚህ ታናናሾቹ ለኔ ያላደረጋችሁት ለኔ አላደረጋችሁም፣ ለታናናሾቹ ያላደረጋችሁት ለኔ ያላደረጋችሁም ነው። ሰዎችን ስንወድ እግዚአብሔርን እያከበርን ነው። በሰዎች ጥፋት ውስጥ ጥፋተኞች ሆነን ካልተገኘንና ጥፋተኛቸውን እያጎለን እንዲማሩ ማድረግ ካልቻልን አሁንም ተባባሪ ነው የምንኖር። በዚህ ትምህርት ውስጥ መኖር የምንችልባቸው ነገሮች ቤተክርስቲያን የሕክምና ቦታ እንጂ የፍርድ ቤት አይደለችም። ካህናቱም ደግሞ ሕሙማንን የሚፈውሰውን አምላካችን ኢየሱስ ክርስቶስ ጋር የሚያቀርቡ እንደራሴዎች ናቸው። ሕሙማንን የሚፈውሰው መድኃኒት የተባለው አምላካችን ኢየሱስ ክርስቶስ ስጋውን ደሙን የቆረሰልን ያፈሰሰልን። ስለዚህ በጾም በጸሎት በንስሐ በኑዛዜ በቅዱስ ቁርባን ውስጥ መኖር ስንጀምር አሁንም ቤተ ሕሙማን በሱ ቁስል ተፈወስን ብሎ ቅዱስ ኢሳይያስ በትንቢቱ ላይ እንደነገረን በሱ ቁስል እንፈወሳለን፣ ሕይወትም እናገኛለን። ሌላው ቴዎሲስ የምንለው በነገር ሁላችንም የምናስበው ሁልጊዜ አማልክት ዘበጸጋ የሚያሰኘውን ነገር የምናገኘው እግዚአብሔርን በመፍራቱ ስንሆን በትእዛዙ ውስጥ ስንኖር የምናገኘው ነው። የእግዚአብሔርን ፈቃድ ማድረግ በመለኮታዊ ሕይወት ውስጥ እንድንሳተፍ ልዩ ዕድል ይሰጠናል። መታዘዝ ለምን ወደ ዘላለም ሕይወት እንደሚመራን ማወቅ እንችላለን ነው። ምክንያቱም የእግዚአብሔር ፈቃድ ከባህሪው የማይነጠል መሆኑን ስለምናውቅ ነው። መሐሪ ነው አምላክ፣ ባህሪው እሱ ነው። እግዚአብሔር ቅን ፍርድን የሚያመጣ እኛ እግዚአብሔርን እንመስላለን ካልን በሰዎች ላይ እንፈርድ ዘንድ ስልጣን የሰጠን የለም። እግዚአብሔር ይቅር እንዲላቸው ነው መለመን ያለብን። እንደ እግዚአብሔር ፈቃድ መኖር ማለት በእርሱ ዘላለማዊ ሕልውና ውስጥ በህብረት ተሳታፊ ሆኖ መገኘት ማለት ነው። ለዚህም ነው እንግዲህ ዮሐንስ ወንጌላዊ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህን የዘላለም ሕይወት ናት በማለት ይነግራል። እውነተኛ አምላክ አምላካችን ኢየሱስ ክርስቶስ ይህንን በማስተባበር አትናቴዎስ ቅዱስ አትናቴዎስ ታላቁ አባት ሲናገር እኛ አማልክት ዘበጸጋ እንሆን ዘንድ እንባል ዘንድ ወልደ እግዚአብሔር ኢየሱስ ክርስቶስ ደገኛው አምላክ ሰው ሆነ ነው የሚለው። ሰውነት ከበረ፣ በሰውነት ውስጥ አደረ፣ ውበታችን እንደገና ተቀየረ። የነፍስ የመንፈስና የስጋ ባህሪያችን ተስማምቶልን እንድንኖር
ሞት የሚባለው ፈቃዳችንን ሁሉ የሥጋ ፈቃዳችን ላይ እንድንኖር ይዞን የነበረው ደቆ እንዲሞት አደረገልን። ወደ እሱ እንድንመስል አቀረበልን። ስለዚህ ምዕመናን በመታዘዝ በትህትናና በፍቅር እያደግን ስንመጣ አሁንም አምላካችን ኢየሱስ ክርስቶስን እየመሰልን ዘላለም ሕይወታችንን እየመሰረትን ነው የምንሄደው። ቀስ በቀስ የምናገኘው እንጂ ዛሬውን እዛ እንደርሳለን የምንለው አለ። ለዚህ ነው ኦርቶዶክሳዊ ነገረ መለኮት ሂደቶች ያሉበት የነገረ ክህነት ትምህርት አለው። ቅዱሳን የእግዚአብሔርን ፈቃድ ሕያው ምሳሌ ሆነው ይታያሉ። በእግዚአብሔር ፈቃድ ውስጥ ስለሚኖሩ የቅዱሳን ሕይወት ቅድስናን በማንኛውም ዘመን የሚቻል መሆኑን የሚያረጋግጡልን ነው። ለዚህም ነው ቅዱስ እንጦንስ የተባለው ታላቅ የቤተ ክርስቲያን አባት ገዳማዊው የክርስቶስ ወንጌል በሚነበብበት ሰዓት ላይ ምናልባትም ትምህርት ተምሮ ሲመጣ የባለጸጋ ልጅ እንደነበረ ገለጣ ታሪኩ ይነግረናል። እንጦንስ በዘመኑ የባለጸጋ ልጅ ነበር። ትምህርት እንዲማር ብሉይን ከአዲሱ አጠናቆ ሲመለስ አባቱ ጊዜ ገደብ ስላለብኝ ትዳር ግባ አለው ይላል። አግብተህ እኔን ወላጆች በልጆቻቸው ደስ ይላቸዋል፣ ደስ አሰኘኝ አሉ። እንጦንስ ምንድን ነው ያደረገው? እንግዲህ መጀመሪያ ግቅማ ከምትባል ቦታ ውስጥ ዋሻ ውስጥ ዘግቶ እየጸለየ ባለበት ሰዓት ብዙም አልቆየም። ዋሻውን በር የሚያንኳኩ ሰዎች መጡ። አባት በስጋ ተለይቷል፣ ስጋም በነፍሱ ተለይቷል። ስለዚህ በሞት ሄዷል፣ ወደ አምላኩ ሄዷል አሉት። ወዲያውኑ ተነስቶ ወጣ። አባቱ ወደ ከርሰ መቃብር ከመውረዱ በፊት የአባቱን ሀብት ልሸጦ ለውጦ ለነዳያን ሁሉ ሰጠ ይላል። በሁለት ምክንያት፣ አንደኛው አባቴ ወደ ከርሰ መቃብር ከመውረዱ በፊት መብሉ፣ መጠጡ፣ ሀብቱ በከርሰ ርሁባን በተራቡት ሰዎች ሆድ ውስጥ እንዲያድር፣ በተጠሙት ሰዎች ጉሮሮ ውስጥ እንዲያድር። ሁለተኛው ግን የምታስደንቅ ናት። አባቴን ቀብሬ ስመጣ ልብ ሊቀረኝ ይችላል፣ ሀብቱ ይናፍቀኛልና ወደዚህ ሀብት እንድመለስ ስለሚያስገድደኝ ልብ እንዳይቀረኝ ብሎ ገንዘቡን ለነዳያን ሸጦ ለውጦ ሰጥቶ ሄደ። አባቱን ከቀበረ በኋላ ሲወጣ አንድ ቤተ ክርስቲያን አግኝቶ ያው ወንጌል ጸሎት ላይ ደረሰ ይላል። በዛ ወንጌል ላይ ገባሬ ሰናይ ካህኑ ዮሐንስ ወንጌልን በዛው ዮሐንስ ወንጌልን ምዕራፍ 17 ቁጥር 7 ላይ ነው እውነተኛ አምላክ የሆንከው ነው የሚለው። እዛው ላይ ሲነግርልን የሚገልጸን እኔም ፍጹም ልትሆን ብትወድ ሂድና፣ የማቴዎስ ወንጌል ምዕራፍ 19 ያለን ሽጠህ ለውጠህ ተከተለኝ፣ እኔን ሊከተል የሚወድ ሁሉ መስቀሌን ይሸከም የሚለውን ቃል ሰማ። የሱባኤን ፍጻሜ አወቅኩት ብሎ ለዘመናት ዋሻ ዘግቶ ገዳም ገድሞ ቅዱስ ሚካኤል እየረዳው እያመሰገነ መኖር ጀመር። እግዚአብሔር በተለያየ መልኩ ይናገረናል። እኛ በምናስበው ጥበባዊ ነገር ብቻ አይደለም፣ በተለያየ መልኩ በሕይወታችን ውስጥ መናገር ይችላል። ፈቃዳችንን እንድንወቅ ያደርገናል። ወዲያውኑም ቅዱስ እንጦንስ ታዘዘ። ሀብቱንም አካፍሎ ለነዳያን ሰጠ። በበረሃም መኖርን መረጠ። ምስኪን መነኩሴ ሆኖ መኖርን ጀመረ። ሕይወቱን ሙሉም በሙሉ ለእግዚአብሔር በመስጠት ለእግዚአብሔር እየታዘዘ መኖር ጀመረ። በዚሁም ላይ የምናየው ግብፃዊቷ ቅድስት ማርያም የምትባለው በዘመኗ ሙሉ በኃጢአት ትኖር ነበር። በኋላ በንስሐ ከተመለሰች በኋላ ግን እግዚአብሔርን እያመሰገነች የእግዚአብሔርን ፈቃድ እየጠበቀች ትኖር ነበር። በዛም ሰዓት ላይ ቅድስት ድንግል ማርያም በስዕሏ እስክትገለጥ ድረስ ደርሳለች። ንጹሕ የሆነ ንስሐንም እያቀረበች በደሏን እያሰበች ይቅር በለኝ እያለች ትለምን ነበር፣ የእግዚአብሔርን ፈቃድ እያለች። በኋላም ጊዜ ከእግዚአብሔር ጋር የምትኖርበትን ክብር ያለበትን በምሳሌው ሱታፊ አምላክ የምታገኝበትን ክብር እንደሰጣት ገድሏ ይናገራል። ለዘላለም የሚኖር ለዘላለም ለመኖር የምንጀምረው ዛሬ ነው ወገኖች። ለዘላለም የምንኖረው ከሞትን በኋላ አይደለም፣ ዛሬ ነው የምንኖረው። ሐዋርያት ሲናገር ምንድነው? ለዘላለም ይኖራል፣ የእግዚአብሔርን ፈቃድ የሚሰራ ለዘላለም ይኖራል ይጸናልም ነው ይላል። የዘላለም ሕይወት የሚጀምረው አሁን ነው፣ መዳን ዛሬ ስለሆነ። ይልቁንም
ይቅር በምንልበት በምንጸልይበት በምናመልክበት ስርዓት አምልኮ ስንኖር ንስሐ በምንገባበት በተለይም በምስጢራት የቤተ ክርስቲያን ውስጥ ስንዋሃድ ተካፋይ በምንሆንበት ጊዜ ወይም ድሆችን በምናገለግልበት ጊዜ አሁንም በእግዚአብሔር መንግስት ፈቃድ ውስጥ ነው የምንኖረው። ዘላለማዊ የሆንን ዘላለማዊ የምንሆንበትን መንገድ እየጀመርን ያለነው። ለዚህም ነው ሳይመን ዘ ኒው ቴዎሎጂያን ወይም የነገረ መለኮት ምሁር ተብሎ የሚታወቀው እንዲህ ይላል፣ አምላኩን በውስጡ የያዘ ሰው አሁኑኑ የዘላለም ሕይወት መኖርን ጀመረ ይለናል። ከኔ ጋር ናቸው። አምላኩ በውስጡ የያዘውን ሰው አሁኑኑ የዘላለም ሕይወትን መኖርን ጀመረ ይለናል። ዛሬ ነው ዘላለማዊ የምንሆነው። ዛሬ ይዘነው ነው ወደዛ ወደ ሰማያዊ ሕይወታችን የምንቀርበው። መንግስተ ሰማያት የወደፊት ተስፋችን ብቻ አይደለችም። ይልቁንም የተለወጠው ልባችን አሁን የመንግስተ ሰማያት ተስፋው እያበበ ውስጣችን ሲመጣ ዘላለማዊ የመሆናችን ጅማሬዎቻችንን ይዘን ይላል። ፍጹም የሚሆነው ግን ከአምላካችን ጋር ስንገናኝ ነው። በፍርዱ አደባባይ ዓለምን የምንወደው ከእግዚአብሔር ፍቅር ጋር ስለሚቃረን ዓለምን በወደድን ቁጥር ብዙ ስቃዮች ይገጥመናል። ዓለምን መውደድና የእግዚአብሔር ፍቅር ግን እጅግ የሚለያዩ ናቸው። ዓለሙም ያልፋል ያለው ዓለም ያልፋል። ዓለም አዳም ነው። ብዙዎቻችን እንደምናየው ወገኖቻችን በሞት ተለይተውናል። እኛም እንሄዳለን አይቀርም። ዓለሙም ያልፋል። ይህ የተገለጸበት ቃል በቃል ማስጠንቀቂያ ያለው ቃል ነው የተነገረን። የዓለሙም በዓለም ውስጥ ያሉትን ሁሉ አትውደዱ፣ ማንም ዓለምን ቢወድ የአብ ፍቅር በእርሱ ውስጥ የለም ይለናል ዮሐንስ መልእክቱ ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለሙን ብትወዱ የአብ ፍቅር በውስጣችሁ የለም፣ እግዚአብሔር የፈቀረን ፍቅር በውስጣችሁ ይነጠቃል እያለ ነው የሚነግረን። ይልቁንም ቅዱስ ዮሐንስ የሚያስጠነቅቀን የወደቀው ዓለምን እሴቶችን ነው እየነገረን ያለው። የወደቀው ዓለም ስብራት የገጠመው ዓለም ትዕቢት አለበት። ለራስ ጥቅም ብቻ መቆም አለበት። እኔ ብቻ ላገኝ፣ ሌላው እኔ አይመለከተኝም። ስጋዊ ምኞታችን ወደ ስግብግብነት ይመልሰናል። ስጋዊ ፍላጎታችን ከእግዚአብሔር የተለየ ነፃነት የሰጠን ይመስለናል፣ ግን ነፃነት የለንም። ሁልጊዜ በጭንቀት ውስጥ ነን። የማወቅ ነፃነት የሚባል ነገር በውስጣችን አለ። ዳኛ የሆነች ህሊና የምትባል ነገር አለች። ለሰራነው ስራ ሁልጊዜ ትገስጸናለች። ብዙ ጊዜ ሰዎች ከህሊናቸው ለመሸሽ ሲሉ ግን አልባሌ ስነ ምግባርን የሚጥሱ ነገር ውስጥ ይገባሉ። ከህሊናቸው ለመሸሽ ህሊና ሁልጊዜ እንቅልፍ ታሳጣለች። በደል በሰራን በወንድሞቻችን ላይ በተነሳሳን ጊዜ ሁልጊዜ ወቀሷ ውስጥ ትቀጥናለች። የዓለም ጣጣዎች ምንም ጊዜም ዓለም ጣዖት ነው። በጣዖት በሚሆነው አደገኛ ህይወት ውስጥ ስለምንኖር ዓለም ሁሉ ያልፋል። የጣዖት አምልኮት ይሄ ገንዘብ እኔ ብቻ ላገኝ የምንለው ገንዘብ የምንጠቀምበት ከሆነ አስፈላጊያችን ነው። የሚጠቀምብን ከሆነ ግን አደጋችን ሰፊ ነው የሚሆነው። ምድራዊ ሀብት፣ ተድላ፣ ስልጣን ወይም ዝና ለእግዚአብሔር ብቻ የሚገባውን ስፍራ በያዙ ጊዜ ክብር ነው የሚሆኑት። እነዚህ ግን በአጸፋው ግን ለሰው ክብርና ለራስ ብቻ ከሆነ ግን በልባችን ውስጥ ነግሶ የሚኖር ከሆነ ግን ባሪያዎች ነው የሚያደርገን። ሁልጊዜ ተገዢዎች ነው የሚያደርገን። እንቅልፍ ይነሳናል። ሰላም የለንም። በዚህ ውስጥ እንዳንኖር መጠንቀቅ አለብን። የእስክንድርያው አሁንም ቀለሚንጦስ የተባለው አባት ሲናገር ምን ይላል? ሰውን የሚኮንነው ሀብት ንብረት ስላለው አይደለም። ሰው የሚኮንነው ሀብት ንብረት ስላለው አይደለም። ሀብቱ ተጠቅልሎ የሀብቱ ባሪያ ሲሆን ግን ይኮነናል ይላል። በሀብቱ በተሰጠው ሀብት የተሰጠንን እንድንሰጥበት ነው። በጣም በሚገርም ሁኔታ ሁለት ያለው አንድ ይስጥ ሲል ይህ መስጠት የማካፈል ቋንቋ እንጂ ፍጹም ስጦታ አይደለም። ፍጹም ስጦታ ግን ሙሉን መስጠት ነው። እንደ ቅዱስ አባ እንጦንስ ሶርያዊው አባ ቅዱስ ይስሐቅም ሲናገር ምንድነው የሚለው? ዓለምን የሚወድ ልብ የእግዚአብሔር ፍቅር ሙሉ በሙሉ ሊቀበል አይችልም። የዓለምን ጠባይ የሚፈልግ ልብ በዓለም ውስጥ ያለውን ሀኬተኛ እኔ ብቻ ነኝ በላይ ብሎ የሚያስብ ከኔ በቀር ሌላ አዋቂ የለም ብሎ የሚያስብ ከኔ በቀር ሌሎች ወዳጆች ዘመዶች የሉትም ብዙዎች ይገዙልኛል ብሎ የሚያስብ ልብ ያለው ሰው በፍጹም ሙሉ በሙሉ የእግዚአብሔርን ፍቅር ሊቀበል። ምክንያቱም የእግዚአብሔር ፍቅር ራሱ
መንፈሳዊ ተጋድሎ አለበት። ክርስቲያኖች ነን እኛ፣ ተጋድሎ አለብን። እሱ ሊቀበል አይችልም። አንድ ክርስቲያን ዘወትር ልቡን መመርመር አለበት። በምን መልኩ ሐሳቤን የሚገልጥ በተደጋጋሚ የሚቆጣጠረኝ ምንድን ነው? የእግዚአብሔር ፍቅር ነው የሚቆጣጠረኝ ወይስ የዓለሙ ምኞት? በጣም ብዙዎቹ ሰዎች እየረሳው አይደለም፣ ብዙ ስቃይ ያለባችሁ አሁን የምንናገረውና በዓለም የምንኖረው ነባራዊ ሕይወት በጣም የሚለያዩ ናቸው። ትላንት የምታውቋቸው ወገኖቻችሁ ማታውኑ ትላንት ጠዋት ስትነሱ በአንድ ጀንበር ላይ ሆኖ ስታዩዋቸው የሆነው ነገር ምንድን ነው ትላላችሁ። በአንድ ቅጽበት እንዴት እንደሆነ ብላችሁ ትፈተናላችሁ። ስለዚህ የሰውነት መዋቅራችሁ ይዛባል። ምን እየሆነ ነው ያለው? ልጆቼ ጾም አዳሪዎች ናቸው። እኔም ማጥቼ ነው የምኖረው። የምፈልገውን ነገር እያገኘው አይደለም። ይህ ሰው ግን ያገኘው ምንድን ነው? ያገኘበትን ነገር መዳጨር እንፈልጋለን። በኋላ የተሳሳተ ነገር ከሆነ ተባባሪዎች ለመሆን ያስገድዳል። ከዚህ መንፈስ መውጣት አለብን። ክርስትናው እሱን ስለማይ ነገር ነው። ቀለሚንጦስ የሚነግረን እሱን ስለሆነ አባቶች ሐዋርያን አበው ዘወትር በዚህ ዓለም በማመስገን ሁልጊዜ የተጠበቁ ስለሆነ በእሱ በሚያገኙት ነገር ልዩ የሆነ የውስጥ እርካታ አላቸው። በእርካታቸው ውስጥ የስጋ ባሪያዎች ሆነው አያውቁም። ለነፍሳቸው ተገዢ ናቸው። በተለይም ችነ ኖምስ የምትባለው የውስጥ አይነ ልቦና ተብላ የምትገለጸውና በመንፈስ ተብላ የምትታወቀው ደግሞ የነፍስ ውስጣዊ አይኗ ተብላ የምትታወቀው እቺ ምንረዳት መንፈስ ተብላ የምትታወቀው ሁልጊዜ ትገዛቸዋለች። ከስጋ ይልቅ እነሱ ይከብሩባቸዋል። በዚህ ውስጥ እንኖራለን። ዓለምን የሚወድ ሁሉ የእግዚአብሔር ፍቅር በልቡ ውስጥ አይኖርም። ፍቅሩን ሊያዝ የሚችል አይደለም። ስለዚህ ሐሳቤን ይበልጥ በተደጋጋሚ የሚቆጣጠረው ምንድን ነው ብለን እንጠይቅ። አሁን ከዚህ ስንወጣ ማንነት የሚባል ምናልባትም ማንነት አሁን በፍልስፍናው በስነ ልቦናውም ጥያቄ ውስጥ ነው ያለው። በደንብ ተገልጾ ተተርጉሞ ያለቀ ነገር አይደለም። አንተሙ ታቦቱ ለእግዚአብሔር ይለንና ቅዱስ መጽሐፍ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ብሎ የራሳችሁ አይደላችሁም ብሎ የእኛን ማንነት ጥያቄ ውስጥ ይከተዋል። ከሆንም ደግሞ ማለት ነው እናንተ የእግዚአብሔር በደሙ የተገዛችሁ ባሪያዎች ናችሁ፣ የራሳችሁ አይደላችሁም ነው የሚለው። የራሳችሁ አይደለም። ማንም በስጋው ላይ በአካሉ ላይ ስልጣን የለውም። እንኳን የሰዎችን ነፍስ ማጥፋት ይቅርና በራሳችን ላይ እንኳን ስልጣን የለንም። ይሄንን ውብ አድርጎ የፈጠረው ሰው የሚባለው ማንነት አይምሯችን ረቂቅ የሆነውን ነገር የሚደነቅ አይምሮ የሰጠን አምላክ በዚህ አይምሯችን ላይ መልካም ነገር እንድናስብ አይምሮ ገዛል፣ የማወቅ ነፃነትን ሰጠን። ነገር ግን በዚህ ነገር ላይ ስልጣን የለንም። ማንነት የሚባል ካለን ሰው የሚባል ማንነት እንጂ የወንዝ ማንነት የለንም። የጎጥ ማንነት የለንም። የዛ ወንዝ ሰዎች የዚህ ወንዝ ሰዎች የሚባል ማንነት የለንም። ሰው የሚባል ማንነት ነው ያለን። ምዕራባውያን እንኳን በምድራዊ በጣም ቤት ውስጥ ለሚያኖሯቸው እንስሳት በጣም ይጨንቃሉ። መብታቸው ይከበር ይላሉ። አውሬው እንኳን ለሚናደፈው እንኳን ክብር ይሰጣሉ። ሰው ለሚባል ነገር ወይም ታላቅ ፍጡር ነው የሥላሴ አርአያ አምሳል ሆኖ የተፈጠረ ሱታፌ አምላክ ለሚያገኘውማ ምን አይነት ክብር ይገባዋል ነው። እሱን ማሰብ አለብን። ማንነት ወይም ክብርን የምሰጠው ለማን ነው ብለን መጠየቅ አለ። ለማን ነው ክብር የሚሰጠው? ክብር ለራሴ ነው ወይስ ለፈጠረኝ አምላክ ነው? ክብር የምሰጠው ክብር በቀላሉ አይገኝም። ክብር በራሱ ስናከብር ነው የምንከበር እንጂ አክብረኝ በማለት ክብር አይገኝም። ማክበር የጀመረ ሰው የሆነ ወቅት ላይ ዓለም ዝቅ ስንል ዝቅታውን በጣም እየተጠቀቀቀች እንኳን የምታልፍ አንድ ቀን ግን ወደ ከፍታው ትመጣለች። ሰዎች ወደ ልባቸው ሲመለሱ ዝቅ ማለታችንን ይመለከቱታል። ትሕትና ሞኝነት አይደለም፣ ሕይወት ነው በራሱ። ከእግዚአብሔር ጋር ያለኝ ህብረት ከማጣት ይልቅ ይበልጥ ለማን ነው ለማን ነው የማየው? በውስጥ የማየው ማንን ነው? ምንድን ነው የምመለከተው? የምፈልገው የእግዚአብሔርን ፈቃድ ነው እያየ ያለሁት ወይስ የዓለምን ፈቃድ ነው? እነሱ መጠየቅ አለብን። ልብን የሚቆጣጠረው ማንኛውም ነገር ውሎ አድሮ ህይወትን የሚቆጣጠር አምላክ ወደዚህ መምጣቱ አይቀርም። ዘላለም ህይወት እንዲሰጠን በሱ ፈቃድ ውስጥ መኖር አለብን። ሌላው ምናልባት 3 ታላላቅ የሆኑ የሰው ልጆች ፈተናዎች አሉ። አሁን በዓለምና በምኞት ውስጥ ስንኖር
የዓለም ፍቃዳት ውስጥ ስንኖር ሰዎች በዓላማ ምኞታቸውን ማሳካት ይችላሉ። በሚጨበጥ ነገር ማሳካት ይችላል። ሶስት ነገሮች አሉ። ቅዱስ ዮሐንስ ዓለም ሲል ምን ማለቱ ነው? ዓለም ብሎ የገለጸው በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ኑሮው መታበይ ከአብ ያልሆነ ብሎ ነው የሚገልጸው። ከቁጥር 16 ላይ አንደኛ ዮሐንስ ምዕራፍ 2 ላይ ማለት ነው። በዓለም ያለው ሁሉ እርሱም በሥጋ ምኞትና የዓይን አምሮት ስለሚኖርም መታበይ ከእግዚአብሔር አብ ያልሆነ ነው ብሎ የሚነግረን። እንድንታበይ አይደለም በምድር ላይ ሰጠን። በተለይ ኦርቶዶክሳውያን በነገሮች ሁሉ እግዚአብሔርን በእኛ መንፈሳዊ ሕይወት እንዲገለጽ ነው ማድረግ ያለብን። የመጀመሪያው ፈተናችን ተግዳሮታችን ስጋዊ ምኞት ነው። የስጋ ፈቃዳት ናቸው። በስጋ ፈቃዳቱ ስንሆን የተዛባ ኑሮ እንኖራለን። ሁሉ ነገር የሚያምረን ጎረቤት ያደረገው ነገር ሁሉ ይናፍቀናል። የጎረቤት ጎረቤት ነው መሆን ያለበት። ለእኛ የራሳችን የተሰጠናለን። በዛ ውስጥ መኖር አለብን። መክሲሞስ የተባለውን ታላቅ አባት ሲናገር ምን ይላል? የስጋ ፈቃዳት ወይም ፍትወታት ወይም የኃጢአት ስሜቶች በተፈጥሯቸው ራሳቸውን የቻሉ አይደሉም ማለት ቋሚ አይደሉም። ነገር ግን የተፈጥሮ ኃይላችንን ያለ አግባብ መጠቀማችን ምክንያት ይሰጣቸውና እኛኑ ራሱ በምኞት ውስጥ እንድንጠቃለል ያደርጉናል ነው የሚለው። የምናያቸውን ከዚህ ውስጥ አንወጣም። ምን እያሉ ነው አባ ልትሉ ትችላላችሁ። አዎ ብዙ ተግዳሮት አለብን። የስጋ ምኞቶቻችን ብዙ ነገሮች አስከፍለውናል። ሁሉንም ነገር መያዝ እንጨብጣል። የያዝናቸው ነገሮች አንዳንድ ጊዜ ከምንፈልጋቸው ነገሮች ጋር ስለማይጣጣሙ የያዝነው ነገር ራሱ ከእጃችን ያመልጣል። ብዙ ጊዜ ስቃይ ውስጥ እናያለን። አንደኛው የስጋ ምኞታችን ፈተናችን ነው። ሁለተኛው የዓይን አምሮት፣ በዓይን ውስጥ ስግብግብ የሆነ ነገር ውስጥ እንገባለን። በዚህ ውስጥ ትመለከቱ እንደሆነ ሔዋን ራሱ የተፈተነችው በማየት ነው። ጸበለሱን ከመብላቷ በፊት አየችው። ፈታኙም ቀረበና እንደሱ አምላክ እንዳትሆኑ ነው አላችሁ። መጀመሪያ ግን ማየቷ ነው ፈተናን ያገኘ። መብላት የሚችሉትን ሁሉንም ተመገቡ ያላቸውን ትታ ትእዛዝ ጣሰች። ሔዋን መጀመሪያ የተከለከለውን ፍሬ የተመለከተችው ከመብላቷ በፊት ነው። ዘፍጥረት 3 ላይ የሚነግረን ይህንን ነው። ዓይኖች ብዙውን ጊዜ ለፈተና መግቢያ በር ሆኖ እናያቸዋለን። በዓይን ይፈተናል ሰው። ዓይኖቻችን መልካም ነገርን ማየት አለባቸው። ለዚህም ነው ቅዱስ ኤፍሬም ሶርያዊ ሲናገር ዓይኖቻችሁን ጠብቁ፣ ምክንያቱም ብዙውን ጊዜ ዓይኖቻችን ኃጢአት የሚገባበት መግቢያ በር ሆኖ ይታያሉና ብሎ ነው የሚነግረው። በማየት መፈተን በጣም በሚደንቅ ሁኔታ የፈተና ይዘቶች እንኳን በህሳቤ የሚመጣ በማየትና በገቢር የሚመጣ ነገሮች ነው የምናየው። ያየ የተመኘ አይቶ የተመኘ ኃጢአት ሰራ ነው የሚለው። ያስከሳቢ አልፎ ሌላው ይቅርና ግን ምንድን ነው የሚለው? ማየትና መመኘት ብቻ አይደለም። ወንድሙን ድዳ ደንቆሮ ብሎ የሰደበ ይላል። በንግግር ደግሞ የሚመጣውናል የገሃነም ሰዓት ፍርድ ይገባዋል ይለናል። ገና ገዳይነት መንፈስ ድርጊት ላይ ሳንደርስ ይገድበናል። የእግዚአብሔር ቃል ትእዛዙ ይጠብቀናል። በሰዎች ላይ ክፋት እንናገር ዘንድ ራሱ ገዳይነት መንፈስ ነው የሚሆነው። ከዚህ እንድንወጣ ይነግረናል። ሶስተኛው በኑራችን ውስጥ አዳዲስ የሆነ ትንበያን እንጀምራለን። እንዲህ ምናባዊ የሆኑ ነገሮች፣ እነዚህ ፈተናዎች ናቸው ለክርስቲያኖች የማይጨበጡ። አንዳንድ ጊዜ በጣም ሲጨንቀን ክንፍ አውጥተን መብረር እንፈልጋለን። አይሆንም ግን ነገሮች ሁሉ ሲበተኑብን ምን ላደርግ ብለን እናስባለን። የማይሆኑ ናቸው። ዓለም ብዙ ጊዜ ህሳቤያችንን ይበርዘዋል። ስቃይ ውስጥ እንሆናለን። ትንበያችን የተሳሳተ ይሆናል። ይህ ምናባዊ የሆነው የላቀ ነገርን እናገኛለን ብለን ስናስብ የያዝነውን ያሳጠናል። ትልቁን ጸጋችን እናጣለን። በአደጋ ውስጥ እንወድቃለን። የሰው ልጅ ከእግዚአብሔር ተለይቶ በራሱ ክብር ውስጥ ሲኖር የያዘውን ታላቁን ክብር ይተዋል። በሱታፌ አምላክ አይገለጥም። ለዚህም ነው አሁንም መንፈሳዊ መሰላለ በተባለው ጽሑፉ ላይ ዮሐንስ ዘሰዋስው የተባለው ታላቅ አባት ሲጽፍ ምን ይላል? ትዕቢት እግዚአብሔርን መካድ ነው፣ የአጋንንት ፈጠራ፣
የኩነኔ ወይም የፍርድ እናት ናት በማለት ይነግረናል። ትዕቢተኛ ዓለም ውስጥ ነው የምንኖረው። እሱ በመናገሩ አዋቂ ነው። ሌላው ንግግር የለውም። አሁን ተመልከቱ፣ በጣም የሚገርም ነገር ነው። ረጅም ሰዓት እናንተ እንነጋገረው ኃይል ሰጥቶኛል። እኔ አንዳችሁም እየተነጋገራችሁ አለው። ይሄ ምን ይሰጠኛል? ስልጣን ሰጠኝ። አሁን በዚህ ውስጥ እንደፈለገኝ ስናገር በትዕቢት ውስጥ እየኖርኩ ነው። ቅዱስ መሆን ቅድስናን ይዞ መኖር ነው። ቅድስና ደግሞ በጽርፈት አይገኝም። ቅድስና ሰዎችን በማሳጣት አይገኝም። አንድም ጊዜ ሰዎችን ጸርፈው ቅድስናን ያገኘው የለም። ቅዱስ መጽሐፍ የሚነግረን የቤተ ክርስቲያን ትውፊትም የሚነግረን ይሄ ነው። የገዳማዊ ሕይወቱም የሚነግረን ይሄ ነው። ሰዋል በዚሁ ቀን እንግዲህ የሚነግረኝ ትዕቢት ራሷ እግዚአብሔርን መካድ ነው። በዚህ ሕይወቱ ስኖር አጋንንት የአጋንንትን ፈጠራ ነው የሚለው። ምክንያቱም በትዕቢት ምክንያት ነው አጋንንት ወደ ምድር ላይ የወረዱት። መላእክት ጠባይ የመላእክት ጠባይ ነበራቸው፣ ተዋርደው በምድር ላይ የተገኙት። የኩነኔ የፍርድ ደግሞ ይሄ በጣም ፍርድን የሚናገር ዘላለማዊ ፍርድ ያለበት ሞት ያለበት ፍርድ የሚናገር እናት ናት ብሎ ነው የሚያስቀምጠው። ስለዚህ የትዕቢት ሌላዋ ገጽታዋ ነው። እንደውም በጣም በሚገርም ሁኔታ ቅዱስ እንጦንስ አባታችን ደቀ መዛሙርቱ ቀርበውት የበጎ ነገር ሁሉ ጥጉ ወይም የመጨረሻው ምንድን ነው ብለው ሲጠይቁት አንዲት ቃል ላይ ተናገረው፣ ትሕትና። ከኔ ጋር ናቸው። የነገሮች ሁሉ ትሕትና። ግድ የለም ቢወድቅም ክርስቶስንም በመስቀል ላይ ኖሮታል። ዝቅ ያለው ዝቅ ብለው ማገልገል ነው። አላዋቂ ልትባሉ ትችላላችሁ። ግድ የለም። በጣም በሚደንቅ ሁኔታ በምዕራቡ ዓለም ላይ ዝም የሚል ሰው ሁለት ነገር ችግር አለበት ብሎ ያስባል። አንዱ የአእምሮ ዘገምተኛ ነው። ሁለተኛው ከእውቀት የሸሸ ነው። ጨዋ ነው። እኛም ጨዋ ነው ይባላል። እገሌ ጨዋ ነው ማለት ዝም ካለ አላዋቂ ነው። አዋቂያን በጣም ዝምታን ይወዷታል። የት ጋር ማውራት እንዳለባቸው የት ጋር ማውራት እንደሌለባቸው ያውቃሉ። በንግግሮቻቸው ሰዎችን አይጎዱም። የእግዚአብሔር ፈቃድ የወንጌል ማዕዘንን ይይዛሉ። ወንጌል በአራቱ ማዕዘናት ውስጥ ያለው ወንጌልን ይይዛሉ። እግዚአብሔር ፈቃድን የሚያደርጉ ሰዎች ሁልጊዜም በመንፈስ ድሆች ናቸው፣ የዋሆች ናቸው። ልባቸው ንጹህ ነው። ንጹህ ልብ ያላቸው እግዚአብሔርን ያዩታል። ንጹህ ልብ ያለው ሰው እግዚአብሔርን ይመለከታል። ምሕረትን ይወዳሉ። ከፍርድ ይልቅ ምሕረትን ይወዳሉ። ይቅር ባይነት ከነሱ ጋር ነው ያለው። ልባቸው የነጻ ነው። ሰላምን የሚወዱ የሚያስጠርቁ እንጂ ጸበኞች አይደሉም። ከጸብ የራቁ ናቸው። አሁን ትመለከቱ እንደሆነ በራሳችን በክርስትናው ዓለም የምንሰማቸው ነገሮች ጸብጸብ ነው የሚሉት። የደም ሙቀታችንን የሚጨምሩ ናቸው። አንድም ትዕግስት አይሰጡንም። ሰላም አይሰጠንም። እንደውም ይህንን የሚያደነዝዘውን ንግግራችሁን ተውን፣ ሰይፍ ነው የሚያስፈልገን ብሎ የሚነሳል። ወንጌላችን እሱን አልነገረንም። ሰይፋችሁን ወደ ሰገባው መልሱ። ቅዱስ ጴጥሮስ የተነገረው ይሄን ነው። ወደ ሰገባችሁ መልሱ። ለሰይፍ ሰይፍን አይደለም የነገረው። ሲሰቀል ለተሰቀለው አምላክ የሚሰሩትን አያውቁምና ይቅር በላቸው። በመንግስት በመጣ ጊዜ አስበኝ፣ ዛሬውኑ በመንግስተ ሰማያት ትኖራለህ። በቀኝ የተሰቀለው ወንበዴ። በዚያ ህይወት ውስጥ እንድንኖር እግዚአብሔር ይፈቅድልናል። ለክፉ አድራጊ ክፉን ማድረግ አይደለም። ሌላው ሰላምን መውደድ። ሰላም ደግሞ በተደጋጋሚ ተናግሬያለሁ። ሰላም ከራስ ነው የሚጀምረው። ከራስ ጋር ታረቅ ነው አባ ይስሐቅ ሶርያዊ የሚነግረው። አንተ ከራስ ጋር ስትታረቅ ሰማይና ምድር ከአንተ ጋር ይታረቃሉ። አንተ ከራስ ጋር ሰላም ሲኖር የውስጥ ሰላም ሄዚኪያ የውስጥ ሰላም ሲኖርና ዝቅ ማለት ኬኖሲስ በግሪክኛው ዝቅ ማለት ስትጀምር ጥፋት እንኳን ካለበት ዝቅ ማለት ስትጀምር በአንተ ዙሪያ ያሉ በሺህ የሚቆጠሩ ሰዎች ሰላም ያገኛሉ ነው። በሺህ የሚቆጠሩ ነፍሳት ሁሉ ሰላምን ያገኛሉ ነው። የኔ ሰላም ለዓለም ሰላም የሚሰጥ ከሆነ ውስጣዊ ሰላሜ ማለት ነው። የኛ ሰላም አምላካችን ኢየሱስ ክርስቶስ ነው። የውስጣችን ሰላም ጸጥ ማለትን ስንለም እየቸከረን እየተበደልን በደል ላለብን እያወቅን ውስጣችን ሰላም ጸጥታን ሲያገኝ
ለሌሎች ሰዎች ሰላምን እንሰጣለን፣ መረጋጋት እንሰጣለን። አባቶቻችን የሚያስተምሩን ይሄን በዚህ ውስጥ እንኖራለን። አሁንም የኖሲስ ታላቅ አባት ቅዱስ ጎርጎርዮስ ሲናገር ምን ይላል? የራስ የክርስቶስ መልክ እነሱ ናቸው ብሎ ቅዱሳን ይነግረናል። ወይም the icon of Christ ነው የሚላቸው ቅዱሳን። የክርስቶስ መልክ እነሱ ናቸው። በተለይም ቤተክርስቲያናችን ክብሮሙ ለቅዱሳን የሚላቸው የቅዱሳን ክብራቸው የተባለ አምላካችን ኢየሱስ ክርስቶስ ነው። ቅዱሳንን እግዚአብሔርን ታዘው ስለሚኖሩ በውስጣቸው ክርስቶስን ይገልጣሉ። አሁን ስዕል የምንሳለማቸው እነዚህ እኛ ስዕላትን እናከብራ ቬኔሬት ነው የምናደርገው። ቬኔሬሽን ነው የሚባለው። ወርሺፕ ብለን አለ ቬኔሬት ነው የምናደርገው። ቴዎቶኮስ ወላዲተ አምላክ ቅድስት ድንግል ማርያምን ቬኔሬት እናደርጋለን። የአምላክ እናት ብለን እናከብራለን። ከፍጥረታት በላይ እናከብራታለን። ቅዱሳን ምንጊዜም ሕይወታቸው በእግዚአብሔር ፈቃድ ውስጥ የተቃኘ ስለሆነ አይከን ኦፍ ክራይስት ነው የሚባሉት። የክርስቶስ ስዕላት ተብለው ክርስቶስን የምናይባቸው፣ ክርስቶስን የምናነብባቸው፣ በእነሱ ውስጥ አምላካችንን የምናነብበት የምናገኝበት ተብሎ ነው የሚገለጹ። ቅዱሳን እንድንሆን ነው እግዚአብሔር ወደዚህ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሆኑ ያለ። አብርሃምን ብንመለከት አብርሃም በራሱ ታዘዘ። ሲታዘዝ በጣም የሚገርመው ለእኛ የሚከብደንን ነገር ግን እሱ እንደቀላሉ ከሚወደው አካባቢ ተለየ። አካባቢውን ተወ፣ ዘመዶቹን ተወ። ዋናው ዋስትና ሊሰጠው የሚችለውን የአካባቢ ደህንነቱን ትቶ በአካባቢ አልተወሰነም፣ በጎጥ አልተወሰነም፣ በወንዝ አልተወሰነም። አሁን ተመልከቱ፣ ሰው የሚባል ልዕልና ያለው አማልክት ዘበጸጋ የሚያሰኘን ሕይወት ይዘን ወንዝ ሆነን ለመሞት ቀርበን ያለ ወንዘኞች ለመሆን የዛ አካባቢ ሰው ነው በመባል ማንነታችን ተገልጾ እየሞተን ያለ ነው። በሕይወት ኖረን እየሞተን ነው። ቅዱስ ዮሐንስ አፈወርቅ የዕብራውያን መልእክትን በተረጎመበት ትርጉሙ ላይ ምክንያቱም ዕብራውያን 11 ከቁጥር 8 ላይ ቅዱስ ጳውሎስ ሲገልጽ ምን ይላል? አብርሃም የተባለው በእምነት ታዘዘ የሚለውን አንቀጽ ሲተረጎም ቅዱስ ዮሐንስ አፈወርቅ አብርሃም ወዴት እንደሚሄድ አልጠየቀም። ከሀገር ውጣ፣ ከአካባቢ ውጣ ሲለው ጥያቄ አላቀረበም። ለምን ብሎ አላለም። ወጣ። ብዙ በደል ያለበት አካባቢ አለን። በልብ ውስጥ የተቀመጡ እኛን ሁልጊዜ ትምከት ሊሰጡን ከዚህ አካባቢ ነው የተገኘሁት ብለን ሰዋዊ ጠባያችንን ያሸነፉን ብዙ ትምክቶች አሉ። አብርሃም ከእንደዚህ አይነት ትምክት አካባቢነት ነው የወጣው። ከዚህ መንፈስ ኢትዮጵያውያን መውጣት አለብን። ሰው የሚባል ማንነት ነው ያለው። ክርስትናችን ራሱ ከሰውነት ጠባይ በኋላ ነው የተገኘው። ሰው የሚባል ሰው ሆነን የተገኘ ነው። በሥላሴ አርአያ አምሳል ላይ የተገኘ ነው። ከአካባቢው ወጣ። ለምን የት ነው የሚሄደው ብሎ አልጠየቀም አለና ዮሐንስ አፈወርቅ እግዚአብሔር የመራው መሆኑን ብቻ አውቆ ከሚወደው ማህበረሰብ፣ ከሚፈልገው ቤተሰቡ፣ ከሚፈልገው ደግሞ የራሱን ዋስትና ደህንነት ከሚሰጠው ነገር ወጣ። አምላኩን አከበረ እያለ ይነግረናል። የእግዚአብሔርን ፈቃድ ማድረግ ብዙውን ጊዜ አምላካችን በአምላካችን እቅድ ውስጥ መኖርን መጀመር ማለት ነው። ሁልጊዜ ሀሳብ አለው፣ እቅድ አለው አምላካችን ለኛ። በሱ እቅድ ውስጥ መኖር ስንጀምር ከከባቢው ነገር እንወጣለን። እንዲያውም በጣም የሰው ልጆች ማሰብ ያለብን ከኛ ተፈጥሮም የበለጠ ከከባቢው አየር ጋር ልዩ ግንኙነት አለን። ግንኙነታችን ሰፊ ነው። ለዚህ ተጠያቂ ነው። ለከባቢው አየር ራሱ በስነ ምግባር መኖር እንዳለብን መረዳት አለብን። እግዚአብሔር ራሱ የሰው ልጆችን በምንታዘዝበት ጊዜ ምሳሌውን በገለጸብን ሁልጊዜ የምንረዳው የቅድስት ድንግል ማርያም ቴዎቶኮስ ወይም አምላክ የአምላክ እናት ተብላ የተገለጸችው ምሳሌ አድርገን እናያለን። ቅዱስ ሉቃስ በጻፈው የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የሊቀ መላእክት የመላእክት አለቃ ቅዱስ ገብርኤል ብስራቱን በነገራት ጊዜ ቅድስት ድንግል ማርያም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ነው ያለችው። ትንሽ ብላቴና ነኝ፣ እንዴት ይሆናል? ይህ በእግዚአብሔር መንፈስ ቅዱስ ይሆናል፣ በእግዚአብሔር መንፈስ ቅዱስ ምስጢር ይከናወናል ሲላት የእግዚአብሔር ባሪያ አገልጋዩ
እንደ ቃል ይሁንልኝ ብላ ታዘዘች። ቅዱስ ኢሬኔዎስ ሲናገር ምን ይላል? ይህን በዚህ አንቀጹ ላይ የሔዋን አለመታዘዝ የሕይወት ስንጥቅና ክፍተት በማርያም መታዘዝ ተፈታ ይለናል። ከኔ ጋር ናችሁ? በሔዋን አለመታዘዝ ምክንያት የነበረው የሰው ልጆች የሕይወት ክፍተት በድንግል ማርያም መታዘዝ እንደ ቃል ይሁንልኝ ይደረግልኝ በማለቷ ክፍተታችን ተሟል። አምላካችን ኢየሱስ ክርስቶስ ከሰው ጠባይ ከኃጢአት በስተቀር እኛን ሆኖ እሱን ሊያደርገን በጠባብ ደረት በአጭር ቁመት ተወስኖ ከቅድስት ድንግል ማርያም ተወልዶ በጣም ብዙ ነገር የሰጠን አምላክ፣ ብዙ ነገሮች በእጃችን ላይ ያለ እሱ በትህትና በግርግም ውስጥ ወደቀ፣ ዝቅ ብሎ ታየ። በዘመኑ በጣም ዝቅታ ውስጥ ያሉ እረኞች መጥተው ከመላእክት ጋር አመሰገኑት። በሔዋን ምክንያት ያጣው በሔዋን አለመታዘዝ ምክንያት ያጣነው የሕይወት ስንጥቅ በድንግል ማርያም ደግሞ ሙሉ ሆነልን። ለዚህም እግዚአብሔርን እናመሰግናለን። ሔዋን አልታዘዘችም፣ አልታዘዝም ባለችው ስፍራ ማርያም ግን ይሁን አለች። ቅድስት ድንግል ማርያም የእርሷ መታዘዝ አምላክን የምትወልድ ወላዲተ አምላክ በግሪክኛው ቴዎቶኮስ ተብላ ተጠራች። ለዚህ ነው ኦርቶዶክሳውያን ለቅድስት ድንግል ማርያም ልዩ ክብር ያለው። የአምላክ እናት ብቸኛ ድንግል ማርያም ብቻ ናት። በድንግልና የወለደች ለዓለሙ ጠባይ በጣም በሚደንቅ ሁኔታ የተፈጥሮ ጠባይ በማይስማማ አይነት መልኩ ቃልን ከመልአኩ ድምፅ በሰማች ቃል በእሷ ላይ አደረ። ጸጋንና እውነትን ተሞልቶ እኛ ጋር ሰው ሆነልን። በዚህ ሕይወት ውስጥ አገኘ። ይህንን የምናይበት ነው። በበረሃ አባቶች ውስጥ ስለመታዘዝን የምናየዋል። ዮሐንስ ሐፂር የሚባል ታላቅ አባት ነበረ። የመንፈስ ቅዱስ አባቱ ወይም አበምኔቱ በበረሃ ውስጥ የደረቀች አንድ ተክል ነበረች። እንጨቷ ምንም የወደቀች ነገር ምንም መሬት ላይ የተተከለችም አልነበረችም። መታዘዙንና አለመታዘዙን ለማወቅ ውሃ ፈሰባት አሉት። ዘወትር ጠዋት ማታ ማታ እየተነሳ የደረቀችዋን እንጨት ውሃ ያፈስባታል። በሰውኛ ጠባይ የደረቀ እንጨት በተአምር ተቆርጦ የወደቀ እንጨት አይለማም፣ ቅጠል አይወጣም። ከኔ ጋር ናቸው። 3 ዓመት ፈጀበት። ከ3 ዓመት በኋላ ግን የወደቀችው እንጨት ለመለመች፣ አፈራችም። ይህንን ያዩ ገዳማውያን ምን አሉ? የመታዘዝ ፍሬ ምን ያህል ያስደንቅ አሉ ገዳማውያን። እዚህ ላይ የሚያስደንቀው ዛፉ መለምለሙ አይደለም። እውነተኛ ተአምር ተብሎ የሚታወቀው የአባ ዮሐንስ ሐፂር የልብ መታዘዝ ውስጥ የተፈጸመው ቅንነት፣ ፍጹም የሆነው መታዘዝ ቅንነቱ ነው። በቅንነቱ ተመልከቱ፣ የደረቀውን ዓለም ማለምለም እንችላለን። እኛም በመታዘዝ እግዚአብሔርን በመምሰል ስንሄድ አሁንም እግዚአብሔር ከኛ ጋር ይሆናል። እሱ ታላቅ ነገርን ይሰጠናል። በዚሁ ቶሎ ሰዓቴን ልጨርስና ሰማዕታትን ብንመለከት ከሕይወታቸው ይልቅ የእግዚአብሔር ፈቃድ በጣም ስለሚመርጥባቸው ሁልጊዜ በቅድስና ይገለጻሉ። ቅዱስ ዮሐንስ ትምህርት ውስጥ የምናየው ይህንን ነው። አሁን ቅድም ያስቀመጥኩት ቅዱስ ፖሊካርፕ የተባለው የቅዱስ ዮሐንስ ወንጌላዊው ተማሪ ክርስቶስን እንዲክድ በሮማ አደባባይ ላይ ቆመ ሳለ ዘመኑ በጣም አረጋዊ ነበር። ቅዱስ ፖሊካርፕ በዚህ በሐዋርያት አበው ትምህርት ውስጥ የሚነሳ ታላቅ አባት ነው። ዘመኑ በጣም 86 ዓመት በነበረው ጊዜ አረጋዊ ነህ፣ ራስህንም አድን፣ ክርስቶስንም ካድ አሉት ሮማውያን። ያን ጊዜ ምን አለ? 86 ዓመት ሙሉ አምላኬን አገለገልኩት፣ እርሱም ምንም አልበደለኝም። እንዴት ዛሬ አምላኬን ሰድበዋለሁ ብሎ ተናገሩ። መካት ስድብ ነው። ከኔ ጋር ናችሁ? እንዴት አምላኬን ሰድበዋለሁ? ለእግዚአብሔር ፈቃድ ስንታዘዝ ሞት በራሱ ታሪክ ነው የሚሆነው። ሞት ፍጻሜ አይሆንም። የአንድ ነገር ማለቂያና የሌላ ነገር መጀመሪያ ነው የሚሆነው። የዘላለማዊ ሕይወት ጅማሬ ይሆንና በምድር ላይ የምንኖረው ዓለማችን ላይ ደግሞ ፍጻሜ ይሆንልናል። እሱን ነው የምናስበው።
በዚህ ሕይወት ውስጥ የምንመለከተው ፖሊካርፕ በመታዘዙ ምክንያት በኋላ ጊዜ እግዚአብሔርን ፈቃድ በመምረጡ የሰማዕትነት ማዕረግ እንዳገኘ ዛሬ እሱ በአምላኩ እቅፍ ውስጥ ነው ያለው። ሰማዕታት ኢትኩን ስም በሐሰት ምስክር አትሁን ነው ከሕግጋቱ መካከል ላሉ ከአስሩ ሕግጋት መካከል ሰማዕት መሆን ማለት ምስክር መሆን ማለት የያዝናቸው ስሞቻችን ምስክር ናቸው። በዚህ ሕይወት ውስጥ እንድንኖር ነው እግዚአብሔር የሚነግረን። ቅዱስ ቄርሎስ የተባለው የእስክንድርያው ታላቅ አባት ሲናገር በቅዱስ ቁርባን ሕይወት ውስጥ ስንኖር ከእግዚአብሔር ፈቃድ ጋር ሕይወትን ይኖረናል። ክርስቶስን የመቀበላችን የማይጠፋው ሕይወት ውስጥ ተሳታፊ እንድንሆን እድል ይሰጠናል ይላል። ስጋውን ደሙን ስንቀበል በትእዛዝ ውስጥ ስለምንኖር ከራሳችን ኃጢአት በበላይ የሰዎች አይታየንም። ያን ጊዜ ሱታፊ አምላክ ተካፋዮች እንሆናለን። እንደ ማጠቃላይ የማነሳው አሁንም የአቷንስ የተባለው ሲሎን የተባለ ታላቅ የቤተክርስቲያን ጸሐፊ ሲናገር ይላል፣ ጌታዋን ያላወቀች ነፍስ የእርሱን ቅዱስ ፈቃድ ለማድረግ ብቻ ጌታዋን ያወቀች ነፍስ የአምላኳን ማለት ነው ያወቀች ነፍስ የእርሱን ቅዱስ ፈቃድ ለማድረግ ብቻ ትናፍቃለች ነው። ምን ያህሎቻችን የእግዚአብሔርን ፈቃድ ናፍቆናል ነው? ከዓለም ፈቃድ ይልቅ ምን ያህል የአምላካችን ፈቃድ ናፍቆናል? እሱን የምናስብበት ነው። እውነታ ውስጥ መሄድ አለብን። ሕይወትን ከእግዚአብሔር ጋር ያዋሃድን ስንሆን በእግዚአብሔር ፈቃድ ውስጥ እንኖራለን። ለዚህም ነው ዮሐንስ ወንጌላዊው እንግዲህ በመልእክቱ ላይ መጀመሪያ መልእክቱ ላይ ምዕራፍ 2 ቁጥር 17 ላይ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ለዘላለም ለመኖር በፍቅር መገለጽ አለብን ማለት ነው። ለዚህ እግዚአብሔር ዘላለማዊ እንዲያደርገን ከዚህ ከዓለም ጠባይ ነፃ አድርጎ በሕይወት እንዲገልጸን ሁልጊዜ በፈቃድ ውስጥ መኖር አለብን። ቢደክመንም ለመጸለይ ራሱ እንደው ድካም ቢስማማን እንኳን መጸለይ አለብን። ራሱ ጸሎታችን ውስጥ ብዙ እንቅፋቶች ስላሉ ለዚህ መልካም ነገርን አደረግ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ የሚለውን የማቴዎስ ወንጌል ምዕራፍ 25 ከቁጥር 23 ላይ አምላካችን እንዲያሰማን በቀኙ እንዲያቆመን በአምላካችን ትእዛዝ እቅፍ ውስጥ መኖር አለብን። ለዚህም አምላካችን ጥበቡን ኃይሉን ይግለጽልን። የቅዱስ መልአክ ሊቀ መላእክት ቅዱስ ገብርኤል ጠባቂነት ተራዳይነት ከኛ ጋር ይሁን። የሰማዕታቱን ጸጋ ከኛ ጋር ያሳድርብን። ይቆየን። ከዚህም